አትላንታ ስምንተኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገርኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በዕለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ከስቱዲዮ ውጪ በመሆን ያዘጋጀነውን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉት እንጋብዛለን። በሸዋ መጠነ ሰፊ ጥቃት በአብይ አህመድ አገዛዝ በኩል ተከፍቷል። በሄሊኮፕተርና በድሮን የታገዘውን የማጥቃት እርምጃ እየወሰደ ያለው የመከላከያ ሰራዊቱ በስካውን በርካታ ንጹሃን ዜጎችን መግደሉን ነው ያገኘነው መረጃ የሚያመለክተው። የማጥቃት ዘመቻ ኢላማ የፋኖ አመራሮችን ከተቻለ ለመያዝ አሊያም ለመግደል ያነጣጠረ እንደሆነ ተመልክቷል። እስካሁን ባለው መረጃ አንድም በፋኖ እጅ የሚገኝ አካባቢ በአገዛዙ ቁጥጥር ስር አልዋለም። ከዚህ በተቃራኒው ግን ከፍተኛ ቁጥር ያለው የአገዛዙ ሰራዊት እየተደመሰሰና እየተማረከ እንዳለ ነው ለማወቅ የተቻለው። አብይ አህመድ መጪውን ምርጫ ያለምንም ኮሽታ በአማራ ክልል ለማካሄድ አዲስ ዙር ዘመቻ ከፍቷል። ኢንተርኔትና ስልክ በማቋረጥ በሸዋ በጎጃምና በከፊል በምዕራብ ወሎ አካባቢ እንደዚሁ ጥቃት መክፈቱ ነው የተነገረው። የዛሬው የትኩረት አጀንዳችን ይሆናል። ሌሎች በርካታ አጀንዳዎችንም ይዘናል። አብራችሁ በመቆየት እንድትከታተሉ ምንጋብዘው እኔ መሳይ መኮንን እንዲሁም ገለታው ዘለቀ በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አመሸህ? እንዴት ነህ? እንዴት አመሸህ? እንደምን አለ? እንግዲህ ለተቅዳሚ ላይ ተገናኝተን ምሽት ነው በዚህ በዋሽንግተን ዲሲ አቆጣጠር። እንግዲህ በርካታ ነገሮች አሉ። ቀደም ሲል ያነሳሁት በሰሜን ሸዋ አብይ አህመድ የከፈተው ጥቃት ምናልባትም ይሄ ጥቃት አብይ አህመድ እንዳሰበው ከመጪው ግንቦት ምርጫ በፊት የፋኖ ኃይልን ሙሉ በሙሉ ለማጥፋት ይረዳዋል ወይስ ደግሞ አሳ ጎርጓሪ ዘንዶ ያወጣል ሆኖ አብይ አህመድ በራሱ በለኮሰው እሳት የመጨረሻውን ጽዋ ተጎንጭቶ ኢትዮጵያ ለአንድና ለመጨረሻ ጊዜ ከዚህ አምባገነን ስርዓት ትገላገላለች የሚለው በሁለቱም በኩል ነገሮችን በጥንቃቄና በንቃት እየተከታተልን ያለንበት ሁኔታ ነው ያለው። ሌሎች በርካታ መረጃዎችም አሉ። ምርጫውን በተመለከተ የአብይ አህመድ አገዛዝ አጣብቂኝ ውስጥ ገብተዋል። የምርጫ ቦርድ አሁንም የእጩዎች የምዝገባ ጊዜ እንዲራዘም ጠይቋል። ከዚህ በተጨማሪም በተለያዩ አካባቢዎች የጸጥታ ችግር በመኖሩ አንዳንድ ሂደቶችን ለማከናወን እንደተቸገረ ነው ከውስጥ የተገኘ መረጃ የሚያመለክተው። አብይ አህመድ የትንፍጩ ድቆይቱን አምጪው በየትኛውም አማራጭ በየትኛውም ምድራዊ ኃይል ተጠቅመን ይህን ምርጫ ማከናወን አለብን ብሎ ተነስተዋል። እውነት ምርጫውን ማካሄድ ይቻላል? እነ ዶክተር ደሳለኝ ጫኔ በህዝብ ተወካዮች ምክር ቤት ብቸኛው ሌላ ድምጽ የሚያሰማው የህዝብ ተወካዮች ምክር ቤት አባል በምርጫው እንደማይሳተፍ አስታውቋል። ምክንያቱ ደግሞ ምርጫው ታማኒ፣ ሰላማዊ፣ ዲሞክራሲያዊ፣ ነፃ መሆን ብቻ አይደለም ብዙ ነገሮችን በመጥቀስ
በምርጫው እንዳይሳተፍ ነው ያስታወቀው። በሌላ በኩል ኢትዮጵያ በቀጠናው እየመጣ ያለውን አደጋ እንዴት ትቋቋመዋለች ነው። የኤርትራ ጦር ተጠግቷል እየተባለ ነው። አብይ አህመድም ወደ ድንበር አካባቢ ሰራዊቱን እያስጠጋ እንዳለም እየተነገረ ነው። ብዙ የውጭ ሀገር ሚዲያዎች ይህን በተመለከተ ከፍተኛ ስጋት እንዳላቸው የጠቀሱ ባለሙያዎችን በማንሳት ስለ ጉዳዩ ሰፊ ዘገባ ይሰሩ ይገኛሉ። የሱዳን ባለስልጣናት ኢትዮጵያ በሱዳን ጦርነት እጇን አስገብታለች በማለት ከሰዋል። ስለዚህ ቀጠናዊ የሆነ አደጋ እየመጣ እንዳለ ነው የሚነገረው። የዛሬውን የአንከር መረጃ ክፍለ ጊዜ ነው እንግዲህ ይዘን የቀረብነው። ሰሜን ሸዋ ካለው እንጀምር። የአብይ አህመድ ሰራዊት ልዩ ዘመቻ ከፍቷል። በሄሊኮፕተርና በድሮን የታገዘ ኢንተርኔትና ስልክ አጥፍቷል። ምናልባት እስካሁን ባለው መረጃ እዚህ ስቱዲዮ እስከገባንበት ጊዜ ድረስ አንድም የተሳካ የዘመቻ አላካሄደም። ይልቅስ በተቃራኒው በርካታ ኃይሉን እያጣ እንዳለን የሰማነው ገለታው። አዎ ዜናዎች የሚሰሙት እንግዲህ ወደ ሰሜን ሸዋ አካባቢ ጠንከር ያለ ውጊያ እንዳለ ነው። አገዛዙም ስልክ፣ ኢንተርኔት እንደዚህ እንደዘጋ ነው እየተነገረ ያለው። ነገር ግን ይሄ ስንት ጊዜው ነው መሳይ? በየጊዜው ከፋኖ ትግል ከተጀመረ ጊዜ ጀምሮ እንደዚህ አይነት ኦፕሬሽኖች ያደርጋለሁ። በሳምንቱ አጠናቀቀዋለሁ፣ በ15 ቀን አጠናቀቃለሁ፣ በወር አጠናቀቃለሁ፣ በ3 ወር አጠናቀቃለሁ የሚል ፎከራ የተለመደ ነው። ያሁኑ ግን ምክንያቱ ራሱ በጣም የተበላሸ ነው መሳይ። ለምርጫው የምርጫ ጣቢያ ቶሎ በሰላም መንገድ እንዲሰሩ ጦርነቱን ቶሎ አፋፍሙልኝ ብሎ ነው አብይ አህመድ ያዘዘው ነው የሚባለው። አንድ ጤነኛ የሆነ ሰው ትንሽ የዲሞክራሲ እንጭፍጫፊ ያለው ሰው ምርጫ ለማድረግ ጦርነት አፋፍሙ ነው የሚባለው ወይስ ሽማግሌ መላክ? የዲሞክራሲ እንጭፍጫፊ አይምሯችን ውስጥ እኮ ካለ ይሄ ነው መሳይ። ድርድር ቶሎ መደረግ አለበት። የፖለቲካ መፍትሄ ቶሎ መፈለግ አለበት። እስቲ ሶስተኛ አካል የሆናችሁ የሶስተኛ ሀገር ሰዎች ባካችሁ እርዱን። አፍሪካን ዩኒየን ባካችሁ እርዱን። መካከለኛ ሆኑና በምርጫ እንፍታው። ሶስተኛ ሀገር ላይ ድርድር እናድርግ ነው የሚባለው ወይስ በፍጥነት በመካናይዝድ እና በድሮን ጨፍጭፉልኝና ምርጫ ጣቢያ ክፈቱ እዛ ይባላል? እና ይሄ ሰውየው ራሱ አስተሳሰቡ በምርጫም እንደማያምን ምክንያቱም ይሄ እንዳልሆነ የሚያሳይ ነው። ዞሮ አሁን በአካባቢው ከፍተኛ ትንቅንቅ እንዳለ ነው የምንሰማው። እንግዲህ ከህዝብ ጋር መቼም የሚታገል አገዛዝ አሸንፎ ሰምተን አናውቅም። ብዙ ወታደራዊ ኪሳራም እየደረሰበት እንደሆነ ነው እየሰማን ያለ ነው መሳይ። በፖለቲካም የተሸነፈ ስለሆነ እና እንግዲህ የምንሰማው ዜና ምናልባትም ወይ የስርዓቱ መጠናቀቂያም ሊሆን ይችላል መሳይ። የአካባቢ እንግዲህ የትግሉ መጠናቀቂያ ቀጣና ስለሆነ ይሄ ሸዋ አካባቢ ከፍተኛ ፍርሃት፣ ከፍተኛ ፓኒክም አለው መንግስት። ገለታው ተያዥ የሆኑ መረጃዎችንም በማንሳት የሰሜን ሸዋውን እንግዲህ አሁንም ካንተ ጋር የተነጋገርን ባለንበት ሰዓት ላይ በዋትስአፕ እና በሌሎች መገናኛ መንገዶች መረጃዎች የመጡ ነው ያሉት። እስካሁን ከ30 በላይ ሰላማዊ ዜጎች በዚሁ በአብይ አህመድ ጥቃት እንደተገደሉ ነው የሚነገረው። ጥቃቱ ፋኖች ላይ ለማን ያነጣጠረ ነው ቢባልም እስካሁን ግን በፋኖ በኩል የደረሰ ጉዳት ስለመኖሩ ያወቅነው ነገር የለም። ፋኖችም ይህን በተመለከተ የላኩልን መረጃ እንደሚያሳየው ከሆነ እስካሁን ከያዙት ቦታ ከተቆጣጠሩት ቦታ ንቅንቅ እንዳላኑ ይልቅስ የመጣውን የአገዛዙን ሰራዊት እንደ አመጣጡ እየሸኙት እንዳለ ነው የሰማነው። ገለታው ሰሞኑን በርካታ መረጃዎች እየወጡ ነው ያሉት። አገዛዙን መደበቅ አልቻለም። የአማራ ማስ ሚዲያ ኮርፖሬሽን ሰሞኑን ያሰራጨው አንድ መረጃን በዚህ አጋጣሚ መጥቀስ ያስፈልጋል። ስማቸው ያልተገለጹ 5 ከፍተኛ መኮንኖች ተገለዋል። ስማቸው አልተጠቀሰም። እኛ ግን ካሉት የተለያዩ የመረጃ ምንጮች እንዳረጋገጥነው ከሆነ አንድ ብርጋዴር ጀነራል፣ ሌሎቹ በሻለቃና በኮሎኔል ማዕረግ ያሉ መስመራዊ መኮንኖች እንደተገደሉ ነው። ይህንን በቴሌቪዥን በቀጥታ ስርጭት የቀብር ስነስርዓታቸውን አስተላልፈዋል። ስለዚህ የሚደብቁት አይደለም። እየደረሰባቸው ያለውን ኪሳራ በአንድም ይሁን በሌላ ማውጣታቸው የተለመደ ሆኗል። በተለያዩ አካባቢዎች የትውልድ ቦታቸው እየላኩ የቀብር ስነስርዓት እንዲፈጸም ሲደረግም ከየከተማው መረጃው እየመጣልን ያለው። ስለዚህ አብይ አህመድ ከፍተኛ ኪሳራ ነው የደረሰበት። በብርጋዴር ጀነራል በጀነራል ደረጃ አንድ አገዛዝ ኪሳራ ከደረሰበት ምናልባትም እንደሚባለው ከሆነ መከላከያ ሰራዊቱ ፈርሷል ወደሚል
ድምዳሜ የሚያደርስ ነው። ምክንያቱም ብርጋዴር ጀነራል ከኮሎኔል ጀምሮ ራቅ ባለ የአውደ ውጊያ ቦታ ላይ ነው የሚገኙት። ማዋጋት እንጂ ወደ ውጊያው ወረዳ ገብተው አብረው ጥይት የሚተኩሱ አይደለም። ነገር ግን በዚህ ደረጃ ኮሎኔሎች፣ ጀነራሎች የሚገደሉ ከሆነ መከላከያ ሰራዊቱ ቁመናው አለው ብሎ ለመግለጽ የሚቸግር ነው። በሌላ በኩል አብይ አህመድ ኪሳራው የደረሰበት እንዳለ ከሚያረጋግጡ ክስተቶች አንዱ አዲስ አበባን ጨምሮ በተለያዩ አካባቢዎች አፈሳ ጀምሯል። የወታደሩ ቁጥር እየተመናመነበት ነው። የሚዋጋ ኃይል አጥቷል። የሚከዳው የሚማረከው ጥሎ የሚጠፋው ቁጥሩ የትየለሌ ነው። ከዚህ አንጻር ከፍተኛ ድንጋጤ ውስጥ እንዳሉም ይነገራል። በቅርቡ እንደተሰማው ከሆነ 65,000 የሚጠጋ ከሰሜን እዝ ብቻ ወዴት እንደገቡ የማይታወቁ የመከላከያ ሰራዊት የጎደለበት ሁኔታ እንዳለ ነው የምስራቅ እዝ አዛዡ ለአብይ አህመድ ባቀረበው ሪፖርት ላይ የተመለከተው። አሁን 11ኛ ዙር ዘመቻ ነው እንግዲህ እስከ ግንቦት ድረስ ፋኖን ጠራርጌ አጠፋለሁ ብሎ አብይ አህመድ ወገቡን ታጥቆ የተነሳው። ነገር ግን በኪሳራ ተጀምሯል። በኪሳራ እንደሚጠናቀቅ ምንም ጥርጥር የለውም። ገለታው ማንም ሰው የሚታዘበው ነገር እኮ ነው መሳይ። አሁን የፋኖ ትግል ከተጀመረ ጊዜ ጀምሮ አሁን ወደኋላ እንደውም ስናስታውስ ፊልድ ማርሻል ብርሃኑ ጁላ የተናገሯቸውን ነገሮች አንድ ጊዜ እንደውም አስታውሳለሁኝ። ሁኔታ ሁሉ አልቋል፣ የመለቃቀም ይችን ወርድ ራሱ ሲናገሩ ታስታውሳለህ። የመለቃቀም ስራ እንዲሰራ ወታደሩ ማይጠበቅበትም እዛው ያለው ፖሊስ የመለቃቀም ስራ እየሰራ ነው ብለዋል እኮ ከዚህ በፊት። አሁን ፋኖ የት ነው ያለው ዛሬ? ያ በመቶ አደረጃጀት ተዋቅሮ የነበረ አንድ ሆኖ አንድ ትልቅ ብስራት ይዞ በፖለቲካ ማሸናፊነቱን አሳይቶ የወጣበት በክፍለ ጦር የተደራጀበት ጊዜ ላይ እኮ ነው የደረሰው መሳይ። ስለዚህ በተቃራኒው ነው እየሆነ ያለው። ወታደሩ ከፈረሰው ቆይቷል። የፈረሰው ወታደር እኮ ነው እየተዋጋ ያለው። በፖለቲካ የተሸነፈ ወታደር፣ ዓላማ የሌለው ወታደር፣ ደከመኝ ሰለቸኝ እያለቀሰ ትጥቅና ምንድነው ስንቅ እያሸከሙ እየገፉ የሚልኩት እኮ በየሄደበት ያለቀ ያለው ወንድሞቻችን ናቸው መቼም። ስለዚህ ይሄ ጉዳይ እኔ አሁን ምናልባት የመጨረሻው ምዕራፍ ነው መሳይ። የፋኖም እንግዲህ ወታደራዊ እዙን ስላጠናከረ ተቋሙን ስለተፈጠረ የመጨረሻው ምዕራፍ ላይ ነው ያለውና ሸዋ ላይ ፈርቷል። ሸዋ የመጨረሻው የትግሉ ማጠናቀቂያ ነው። ለማዕከላዊ ለርዕሰ መንግስት መቀመጫ ቅርብ ናት። ስለዚህ እዛ አካባቢ ጥላውን ሁሉ ነው የፈራው አብይ አህመድ እና ከዛ አንጻር የመጨረሻ የፈሪ ዱላም ይመስለኛል። አሁን የፈሪ ዱላም ይባላል አይደለም? መጨረሻ ብሎ የሚወሰድ እንደዛ አይነት እርምጃ ነው እየወሰደ ያለው። እኔ በቅርቡ እንደው አንድ ለውጥ እናያለን የሚል ትልቅ ተስፋ አለኝ መሳይ። ገለታው እንግዲህ እንዳልከው ነው። ይሄ የመጀመሪያው መጨረሻ ወይም የመጨረሻው መጀመሪያም ብሎ መጥቀስ የሚቻል ይመስለኛል። እስካሁን የሞከርከው ነገር ካልተሳካ ሌላ ዘዴ ሌላ መፍትሄ ትፈልጋለህ እንጂ በተመሳሳይ መንገድ ምንም አዲስ ነገር ሳይኖር ያው ነገር ያው ተዋጊ ያው ርዕዮተ ዓለም ያው ግብ ያው አቅጣጫ አስቀምጠ መልሰ መምጣት ምን ያህል ውጤታማ ያደርጋል? እንግዲህ አብይ አህመድ በምን አይነት መለኪያ መዝኖት እዚህ 11ኛ ዙር ዘመቻ ላይ እንደገባ የሚያውቀው እሱ ብቻ ነው። ከወዲሁ ከፍተኛ ሆነ ኪሳራ እያደረሰበት ነው። ቀደም ሲል እንዳልኩትም አሳ ጎርጓሪ ሆኖ በአዲስ አበባ አቅራቢያ ባሉ ቦታዎችም ጭምር ነው ውጊያ እየተካሄደ ያለው። በነገራችን ላይ አዲስ አበባን እያንኳካ ነው። ትልልቅ መሳሪያዎች ቢተኮስ የአዲስ አበባ ነዋሪ ሊሰማ በሚችል ርቀት ላይ ነው እንግዲህ ውጊያው እየተካሄደ የሚገኘው። በገዛ እጁ ነካክቶ ፋኖችን ምናልባትም አዲስ አበባን በቅርብ ርቀት እንዲያዩ እያደረጋቸው ይገኛል። ይሄ የውስጡ ግጭት አጠቃላይ ቀጠናዊ ቀውስ ሊያመጣ በሚችል ሌላ ዙር አደጋም እንደዚሁ ታጅቦ መጥቷል። እንደምንሰማው ከሆነ አብይ አህመድ የማይቀረውን ጦርነት ሊገባበት ተዘጋጅቷል። አንዳንድ መረጃዎች እንደሚያመለክቱት ከፋኖ ጋር ውጊያውን ለስለስ ለማድረግም ይፈልጋል። በዚህ በኩል ደግሞ ምርጫ ደርሶበታል። ምርጫውን በሰላማዊ መንገድ ማካሄድ እንደማይችል አውቆታል። ግራ የገባው አገዛዝ ሆኗል። ከአንዳንድ ቦታዎች ጦሩን እያስወጣ እንደሆነም ይነገራል። ዛሬ በደረሰን መረጃ ከደቡብ ጎንደር እብናት አካባቢ ጓዙን ጠቅልሎ እንደወጣን የሰማ ነው። ዓላማው ምናልባት ወደ ሸዋ አካባቢ ያለውን ጦር ለማጠናከር ይሆን ወይም ደግሞ ወደ
ትግራይና ኤርትራ ድንበሮች አስጠግቶ ሙሉ በሙሉ ውጊያውን ለመጀመር የሚታወቅ ነገር የለም። በርካታ ግንባሮች ተከፍተውበታል። በሌላ በኩልም የሱዳኑም እንደዚሁ አብይ አህመድ በቀጥታ ዘው ብሎ የገባበት የሱዳን ባለስልጣናት ከወዲሁ የአብይ አህመድ አገዛዝ በጦርነቱ እጁን አስገብቷል ብለው ከፍተኛ የሆነ ዘመቻ ከፍተዋል። በቤንሻንጉል ጉሙዝ ክልል እንደዚሁ የጦር ሰፈር የተሰጠው የሱዳን አማጽያን አርኤስኤፍ በአብይ አህመድ አገዛዝ የሚደገፍ በርቀት ደግሞ የተባበሩት አረብ ኤሚሬትስ የመሳሪያና የገንዘብ ድጋፍ እየሰጠች ያለችው የሱዳኑ ጦርነት ውስጥ አብይ አህመድ እጁን ማስገባቱ በይፋ እየተነገረ ነው ያለው። ቀጠናዊ የሆኑ ክስተቶችም አድፍጠው ነው የሚገኙትና ገለታው አጠቃላይ ቀውስ ነው ኢትዮጵያ ላይ እየመጣ ያለው ማለት እንችላለን። ቅድም አንድ ወንድሜ ጃዋር ሲናገር በጣም ገረመኝ። ከዚህ በፊት ያልሰማሁት ነገር ነው። ያው እርስ በርስ ግጭት መቼም ኢትዮጵያ ውስጥ ከቁጥጥር ውጭ እንደሆነ ሁልጊዜ የምናነሳው ነው። ግን ሶማሌ ክልልና አፋር ክልል በድሮን ተዋግተው እንደነበረ አላቅም ነበርና በድሮን ሁለቱም ተሞካክረዋል ሲል ሰማው። በጣም አስገራሚ ነገር እኮ ነው የምንሰማው መሳይ። በድሮን አፋር ክልልና ሶማሌ ክልል ተዋግተዋል መሳይ። እና መንግስት አለ ወይ በመድሪቱ? አሁን የትግራይን ሁኔታ ስታይ አፋርና የሶማሌ ጉዳይ እንደዚህ በድሮን የሚዋጉ ከሆነ ቁጥጥር የለም እኮ ማለት ነው በመድሪቱ ውስጥ። እና ይሄ እኮ ነው ስቴት አሁን ልክ ሴንትራል መንግስቱ ላይ እሱ ወንወን ስለሚል ነው እንጂ አጠቃላይ ከባድ ክፍተት ነው የሴኩሪቲ ክፍተት በመድሪቱ ላይ ያለው። በዚህ ላይ እንደገና በሪጅኑ ላይ እንደው ጠበቅ ብሎ የውስጥ ሰላምን ጠብቆ በተለይ ይሄ አካባቢ ቀጣናዊ ጉዳይ በጣም የተተርማመሰ ስለሆነ አጥርና ተባብቆ መጠበቅ አንድ ነገር ነበር። እዛ ፋክሽን ውስጥ ገብቶ የዩኤኢ አገልጋይ ሆኖ መጫወቻ ሆነናል። ኢትዮጵያ መጫወቻ ሆነን ነው ያለነው። አሁን አውርተናል ቀደምም። አሁን በዚህ ሰዓት የሚሉት ብዙ የፖለቲካ ሰዎች ምንድነው የሚሉት? እንደውም የሪጅኑ ጉዳይ ትንሽ ኮምፕሊኬትድ እየሆነ ነው፣ እየተወሳሰበ ነው። አንድ አካባቢውን ፖለቲካ የሚከታተል ሰው ይነግረኝ ያስረዳኝ ነበርና የዚህ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ፉክቻ ከውጭም ሌላ ሰውም እየጠራ ነው ያለው። ከእስያ እና ህንድን እና ፓኪስታንን። አሁን ህንድ ነገ ነው እንደውም አይደለም ነገ ነው 8 ነገ ነው ፌብሩዋሪ 8 8 እና 9 ትልቅ ምንድነው የሚባለው የዓለም የወታደር ሾው አለ ሳውዲ አረቢያ ውስጥ የሚታይ ሪያድ ውስጥ የሚታይ ማለት ነው። ትልቅ ሾው አለ ነገ 2 ቀን። በዛ ውስጥ ህንድ ልትሳተፍ መጣለች። ለመጀመሪያ ጊዜ ነው ከፍተኛ መኮንኖቿን ልካ በዚህ ላይ ልትሳተፍ መጣለች። እና ከዚህ ከሳውዲ ጋራ የመሰለፍ ነገር ከዛም ሰው ከእስያም እንኳን ሰው የመምጣት እና ፓኪስታን ደግሞ ባለፈው የምታውቀው ነው በቅርብ ጊዜ የኤምሬትን የባህር ኃይል ደግፋለሁ በሚል እንደዚሁ እነሱም ሾው ሲያሳዩ ነበርና ትንሽ እየተወሳሰበ ነው የመጣው ማለት ነው። ስለዚህ በዚህ ወቅት ራስን መጠበቅ ሲገባ የዚህ ፋክሽን የዚህ ክፍልፋይ አንድ አካል ሆኖ አብይ አህመድ በተለይ ደግሞ እነዚህ ግንጣይ የሚደግፉትን አሁን ዩኤኢ ግንጣይ አካልን ነው የምትደግፈው የመን ውስጥ እንደምታውቀው ሶማሊያ ውስጥ የትም ቦታ እንደዛ ነው። ያንን የምትደግፍ አገር አገልጋይ ሆኖ ነው እየሰራ ያለው። አሁንም ሱዳን ውስጥ እንግዲህ የዚህ የሳውዲ ግፊትም አለ። የዚህ አርኤስኤፍ እየተገፋ ሲወጣ መጠጊያ የሆነችው ማናት? ኢትዮጵያ። በማን ሪኮመንዴሽን? በዩኤኢ በኤሚሬትስ ሪኮመንዴሽን። እዛ ሁኑ፣ እዛ ሰልጥኑ፣ እኔ መሳሪያ ቀበላለሁ ያለ ምንድነው የፕሮክሲ ቅድም ያልከው የምንድነው የውክልና ጦርነት እያደረግን ነው ያለነው። በቀደም አንድ ጥናታዊ ጽሑፍ አንድ አናሊሲስ አንድ ትንተና ወጥቶ ነበረ አጫዎች ያለው መሳይ ምንድነው እዚህ አጃንስ ፍራንስ ፕሬስ ላይ የወጣ እዛ ላይ የወጣው ተንታኝ ምንድነው የሚለው የዚህ የገልፍ ፖለቲካ በጣም እየተጧጧፈ ሄዷል እና በተለይ ኢትዮጵያን አግኝቷታል። አሁን ያለው መንግስት የኢትዮጵያ ውስጥ ያለው መንግስት ምንድነው ሎሌ ነው ያለው በእንግሊዝኛ በአማርኛ ጥሩ ቃል ነው ያለው ሎሌ ሆኗል። ሎሌ ስቴት አለው እና የሎሌ መንግስት ሆኗል። ለዚህ ማሳያ ብሎ የገለጸው በጣም የሚያስገርም ነገር ሲመጣ አብይ አህመድ ራሱ ሲመጣ እንኳን ብዙ ወደ $3 ቢሊዮን ኢንቨስት አድርጋለች ኤሚሬት።
ከዛም በኋላ ደግሞ እንደዚሁ ድጋፍ እያደረገች ነው ያለችው ቤተመንግስቱ እየሰራች ነው ያለችው ነው አለ ቤተመንግስት መስራቷ በራሷ የሚያሳየው ምን ያህል ያችን ሀገር ሎሌ አድርጋ የከፍተኛ ቁጥጥር ውስጥ እንዳደረገቻት ማሳያ ነው የሚለው እና በአጠቃላይ እጅግ በጣም አሳፋሪ ሁኔታ ውስጥ ነው የወደቀው በጣም አሳፋሪ ሁኔታ ውስጥ ነው የወደቅነውና አሁን እንግዲህ የዚህ የሳውዲ አረቢያ የበላይነት በአካባቢው እያየለ ስለመጣ የመንም ላይ ምናየው ነው ሳውዲ ማነው ሱዳንም እያየን ነው ሶማሊያም ላይ ታይቷል እና እንግዲህ ሚሊሻው እየተገፋ ሲሄድ ኢትዮጵያ መጠለያ የሆነችው ከዚህ ከኤምሬቶች ማበረታቻ ጋር የተያያዘ ነውና ኢትዮጵያ እንደዚህ መጠቀሚያ ሆናለች ወደ ኤርትራ የሚኖረው እንቅስቃሴም ከዛ ጋር የተያያዘ ነው በአጠቃላይ ውስጣችን ታመን በዚህ ሁሉ ጦርነት ውስጥ ሁለት ክልሎች አፋር ክልልና ሶማሌ ክልል በድሮን እየተደባደቡ ስቴት የለም ወይ መንግስት የለም ወይ አየር ክልሉን የሚቆጣጠር የለም ወይ በሚባልበት ምድር ውስጥ እንደገና ደግሞ የጎረቤት ሀገር መጥቶ እኛ ጋር የሚሰለጥንበት ለሌላ ጥቃት ምንገለጥበት ሁኔታ ላይ ተፈጠረው መሳይ ኢትዮጵያውያን መንቃት ነው ያለው ኢትዮጵያውያን አሁን ከመቼውም ጊዜ በላይ መሰባሰብ አለብን ሀገራችንን እንዳናጣ ተሰባስበን ይህንን አስቸጋሪ ሁኔታ በጋራ መወጣት አለብን የሚል ነገር እንደው ማስተላለፍ ያለብን ይመስለኛል መሳይ ገለታው ቀደም ሲል ጃዋር ጠቀሰ ያልከውን መረጃ በተመለከተ ከዚህ በፊትም እንደዚሁ አንስተናል የምታስታውስ ከሆነ ሁለቱ ክልሎች የአፋር ክልልና የሶማሌ ክልል ወደ ለየለት ጦርነት ሲገባ በጣም በከፍተኛ ሁኔታ በመከላከያ በአንድ ሀገር መከላከያ ደረጃ ታጥቀው እየተዋጉ እንደነበረ ጠቅሰን ይሄ ነገር ወዴት ሊያመራ ይችላል አገዛዙ እዛ አካባቢ ምን እንዳለ ምን እየተደረገ ምንም አይነት መረጃ እየሰጠ አልነበረም ሁለቱም ክልሎች በመከላከያ ደረጃ የታጠቁት አዎ ድሮንም ታጥቀዋል ያ ብቻም አይደለም ግዙፍ መሳሪያዎች ሁሉ የታጠቁበት እንደነበረ በወቅቱ ገልጸን በተለይም ደግሞ የሰላም ሚኒስትር የነበረውና አሁን አሜሪካ አምባሳደር ሆኖ የመጣው ብናልፍ አንዱ ዓለም ሁለቱ ክልሎች ወደ ሰላም ሊገቡ እየተነጋገሩ ነው ብሎ እንደ ሌላ ሀገር ሁለቱ ክልሎች ኢትዮጵያ ውስጥ ያሉ እስከማይመስል ድረስ ፌደራል መንግስቱ ምን እየሰራ ነው የማንን ጎፈሬ ያበጠረ ነው ሁለቱ ክልሎች በዚህ ደረጃ ሚሳኤል ለማነው ድሮን እስከመተኳኮስ በከባድ መሳሪያ ይሄን ያለ ጦርነት ውስጥ ሲገቡ የፌደራል መንግስቱ ምን ያደርጋል ብለን ጠይቀን ነበር በወቅቱ ወንድም ጃዋርም ይሄንን የሚያጠናክር ነገር ነው ሰሞኑን ያነሳው እንግዲህ ገለታው አጠቃላይ ቀጠናዊ ቀውሱን እስቲ በደንብ እንየው አሰላለፎች ግልጽ እየሆኑ መጥተዋል ሳውዲ አረቢያ ግብጽ በኤርትራ ጀርባ በሱዳን ጀርባ እንዳሉ ይታወቃል በጣም ግዙፍ ኃይል በእነሱ ዘንድ እንዳለ ነው አብይ አህመድ ከተባበሩት አረብ ኤሚሬትስ ጋር ብቻ ነው ወዳጅነቱን ሽርክናውን አድርጎ ያለው ቀደም ሲል እንዳልከው ሎሌ መንግስት አሽከር ቅጥረኛ መንግስት እንደሆነ በግልጽ የሚታወቅ ነው ኢትዮጵያን የምታል ትልቅ ሀገር በቅርቡ ስንነጋገር እኔ እናንተ ያልከውንም ሌሎች ሰዎች ሲናገሩ ሐሳቡን የተጋራ ሆነም ነገረኛል ዱባይ ወይም ደግሞ ሳውዲ ማነች የተባበሩት አረብ ኤሚሬትስ ማለት አንድ ሞል ማለት ነው ከሱቅና ከሸቀጣ ሸቀጥ ከተለያዩ ነገሮች መሸጫ ሌላ ባህል ወግ የሚባሉ አንድ ሀገር ሊኖራቸው የሚገባውን ታሪክ እንኳን የሌላት ሀገር እችን ኢትዮጵያ የምትባልን እድሜ ጠገብ ስንት ታሪክ ያላትን ሀገር አሳልፎ ሰጥቶ በሞግዚትነት እንድንተዳደር እያደረገ ነው በይፋ ያልተገለጸ የምንድነው የቅኝ ግዛት እንትን ውስጥ እንዳለን በደንብ ነው የሚታወቀው አብይ አህመድ አሳልፎ ሰጥቶናል ይሄ በየቦታው የሚመርቀው ሰሞኑንም በ3 ሳምንት ውስጥ 3 ሎጆችን የመረቀው ኢትዮጵያ መከራ ውስጥ ናት ኢትዮጵያ ከፍተኛ ችግር ውስጥ ነው ያለችው እሱ ግን እየሄደ በየቦታው ሎጅ ከባለቤቱ ጋር ሲያስመርቅ ነው የምናየው በጣም አደገኛ ሁኔታ ነው የዚህ ሰውዬ ሩጫ በቶሎ ካልተገታ ሀገራችን ከባድ ከፍተኛ አደጋ ውስጥ መግባቷ የማይቀር ነው አሁን የመጣውን ቀጠናዊ አደጋ በደንብ እንመልከተው ኢትዮጵያ የፕሮክሲ ዋር ይሄ የሶስተኛ ወገን ውጊያ የሚደረግባት ቀጠና ልትሆን እንደምትችል ትንታኔዎች እያሳዩ ነው ሳውዲ አረቢያ በሌላ በኩል የተባበሩት አረብ ኤሚሬትስ ከአብይ ጀርባ ሆነው ኢትዮጵያን የጦርነት አውድማ ቀጠና ማድረጋቸው የሚጠበቅ ነው አብይ አህመድ አይኑን ጨፍኖ ይገባል የኢትዮጵያ ህዝብ ምንም ያውቀው ነገር የለም በቴሌቪዥን የሚያየው ሎጅ ነው አብይ አህመድ በየቦታው እየሄደ የሚመርቀው ሎጅ እንጂ ከጀርባው እየተደገሰለት ያለውን አደጋ የኢትዮጵያ ህዝብ የሚያውቅበት ምንም ነገር የለም
እዚህ ላይ ነው እንግዲህ ከፍተኛ የሆነ ዘመቻ የሚያስፈልገው። ኢትዮጵያ ህዝብ ነቅቶ መጠበቅ አለበት ገለታውና እስቲ አካባቢያዊ አደጋው እንዴት እየመጣብን ነው? አሰላለፉ ምንድነው? ከዚህ ልንወጣ የምንችልበት ምንድነው እድላችን? ይህን ሰውዬ ተማምነን ይህን ሰውዬ አምነን ከፊት አድርገን ኢትዮጵያን ማዳን እንደማንችል ከምን ጊዜውም በላይ ግልጽ እየሆነ የመጣ ይመስለኛል ገለታው። አሁን ምንድነው በሳይ አሁን በዚህ ወቅት የዓለም አቀፍ ፖለቲካው መቼም በደንብ ትከታተለዋለህ እና እነዚህ ሚድል ፓወር የሚባሉት ወይም መካከለኛ በሁለተኛ ደረጃ ያሉት ሀገሮች በጣም የተንቀዠቀዡት ይሄ አንደኛው ዓለም የሚባሉት አሜሪካ፣ ቻይና፣ ምዕራቡ ዓለም በውስጥ ጉዳዮች የተወጠረበት ዘመን ነው እንደምታውቀው። አሁን አሜሪካውያን እንደዚህ በህይወት ዘመናቸው እንደዚህ ያሰቡበት ጊዜ የለም። ዛሬ አሁን እንደሰማሁት እዚህ ለኦሎምፒክ ኮሚቴ እንኳን ለኦሎምፒክ የሄዱት አሜሪካውያን ደስታቸው ተነጥቆ ልባችን ተሰብሯል የሚል መልእክት አስተላለፉ። እዛ ሄዱ በሀገራቸው ፖለቲካ ማለት ነው። እና የውስጥ ፖለቲካቸው እዚህ ሀገር እንደምታውቀው ጥሩ አልሆነም፣ በጣም አሳስቧቸዋል። እና ወደ ውስጥ የመመልከት ጉዳይ ላይ ነው ያሉት አሜሪካውያን። ቻይናውያን ያው የንግድ ጉዳይ ነው እንደዛ ሲራራጡ ነው የምታየው። በዚህ መካከል እነዚህ ሚድል ፓወርስ በተለይ እዚህ መካከለኛው ምስራቅ ላይ ያሉ ተንቀዠቀዡ። አሁን እንግዲህ ለስንት ጊዜ እንደሚቆይ አናውቅም። እነዚህ ኃይለኝ የአንደኛው ዓለም አሜሪካ ምናልባትም የውስጥ ፖለቲካቸውን ቶሎ ቶሎ አስተካክለው ባገገሙ ጊዜ ዘወር ሲሉ ሊበተኑ ይችላል፣ ብዝንተናቸው ሊወጣ ይችላል መካከለኛው ምስራቅ። እስከዛ ግን ብዙ ዋጋ ልንከፍል ነው። በዚህ ጊዜ ይህንን ክፉ ጊዜ ለማለፍ ጠንካራ መንግስት ያስፈልጋል። በጣም ጠንካራ መንግስት የሆነ ቡድን ውስጥ ጥልቅ ብሎ የሆነ መገልገያ መሆን የለበትም። ሳውዲ አረቢያ ትሁን ዩኤኢ ትሁን ከንግድ ከመለዋወጥ ውጪ የአንዱ ጉዳይ አስፈጻሚ የሚሆን መንግስት ቅድም ያለው የዚህ አጃንስ ፍራንስ ፕሬስ ላይ የተዘገበው ሎሌ መንግስት ቫሰል ነው ያለው አይደለም፣ እንደዛ አይነት ስቴት አለው። ስለዚህ ይሄ ጉዳይ አሳሳቢ ስለሆነ ኢትዮጵያውያን ለዚህ ነው ተሰባስቦ በአንድ ላይ እንደው ንፋስ ማናስገባ ሰዎች አጥር የምንሰራበት ክፉ ጊዜ። በዚህ ጊዜ ራሳችንን መጠበቅ አለብን ኢትዮጵያ ውስጥ፣ አለበለዚያ ሀገር ልናጣ እንችላለን። ብዙዎቹ የወርቅ መቆፈር ምናምን ብቻ አይደለም፣ ኢትዮጵያን የማፍረስ ስቴት እንዳይኖር የሚያደርጉ እንቅስቃሴዎች በዚህ ጊዜ አሉ በሰፊው። ስለዚህ ኢትዮጵያን ያንዣበበብን አደጋ በጋራ ነው ልንወጣው የሚገባው። መሳይ ይሄ ሰውዬ እኔ በጣም አሳስቦኛል። አሁን ከመቼውም ጊዜ በላይ እንደውም እንድናስብ የሚያደርግ ነውና ያሉ የተደራጁ ኃይሎችን በመደገፍ አይዟችሁ በማለት የፖለቲካ ድጋፍ በማድረግ የተለያዩ ድጋፎችን በማድረግ ቶሎ ይሄ ስርዓት እንዲሄድ የማድረግ ነገር በሰፊው መሰራት አለበት የሚል ነው ማምነው። መሳይ እንዳንድ ኢትዮጵያ ገለታው እንግዲህ በኢትዮጵያ ውስጥ ለውጥ ሊያመጣ የሚችል ኃይል ተገንብቷል። ያ ኃይል ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው። በቅርቡ ወደ አንድነት መምጣቱ የብልጽግናው መንደር እጅግ እንዳሰጋው ከአብይ አህመድ የባለፈው ማክሰኞ የፓርላማ ቆይታ መረዳት የሚቻል ነው። የአማራ ፋኖ ብሔራዊ ንቅናቄ እየሰራ ያለው ስራ እውነት ለመናገር በዚህ አጭር ጊዜ ውስጥ ትልልቅ የውስጥ ድርጅትን የማጠናከርና መዋቅራዊ የሆነ ተቋማዊ የሆነ ቅርጽ ይዞ ለመምጣት የሚያደርገው እንቅስቃሴ እጅግ የሚደነቅ ነው። ሰሞኑን በጋራ አመራሮቹ መግለጫ መስጠታቸው ይታወቃል። በማህበራዊ መድረክ ላይ ዛሬ እንደሰማነው ከሆነ ከድርጅቱ ከንቅናቄው ገጽ ላይ እንዳየነው መረጃ በቅርበትም እንደሰማነው ዓለም አቀፍ ጋዜጠኞች ዓለም አቀፍ የዜና ተቋማትን እንደዚሁ በተለያየ መንገድ በአንድ ላይ ጋዜጣዊ መግለጫ የሰጡበትን መድረክ ማከናወናቸውን ነግረውናል። እና አጃንስ ፍራንስ ፕሬስ፣ ሮይተርስ፣ አልጀዚራ ሌሎችም በርካታ ዓለማችን ላይ የሚታወቁ የሚዲያ ተቋማትን ጠርተው ጋብዘው ስለ አማራ ፋኖ ብሔራዊ ንቅናቄ እንደዚሁም ስለ አማራ ህዝብ ትግል በአጠቃላይ ኢትዮጵያ ውስጥ ስላለው ሁኔታ ሰፊ ማብራሪያ መስጠታቸውን ነው የሰማነውና እንግዲህ የፋኖ ትግል በእነዚህ ትልልቅ ተቋማት ዘንድ ግንዛቤው እንዲኖርና ወደፊት በሚኖሩ የተለያዩ እንቅስቃሴዎች በጠራ መልኩ ይሄ በአገዛዙ የተወናበዱ መረጃዎችን ይዞ ከማሰራጨት ተቆጥበው በዚህም በኩል ይሄ አይነት ነገር አለ ብለው እንዲጠይቁና መተውም እንዲዘግቡ ትልቅ በር የሚከፍት እርምጃ ነው የተወሰደውና በዚህ አጋጣሚ ይህንን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ስለ ዓለም አቀፍ ጋዜጠኞች ጋር ስላደረጉት የውይይት መድረክ በቀጣይ መተው እንደሚነግሩን ተስፋ
እናደርጋለን። እንግዲህ ውጊያ የተካሄደ ነው። ውጊያውን በተመለከተ ነገ ከነገ ወዲያ ዝርዝር መረጃ እናገኛለን። አብይ አህመድ ምርጫውን ያለምንም ኮሽታ እያንዳንዱ የምርጫ ጣቢያ ጥይት ሳይተኮስበት ምርጫውን ያከናውናል ብሎ እንዲህ አይነት እውነት ለመናገር በዚህ ሚዲያ ላይ መግለጽ የሚያስቸግር የዚህ ሰውዬ አስተሳሰብና አመለካከት እንዴት ልንረዳው እንደምንችል በከፍተኛ ሁኔታ ነው የጨነቀን። ሀገሪቱ በእንዲህ አይነት ቀውጢ ሁኔታ ውስጥ እያለች ወጥቶ መግባት የማይቻል በየጊዜው ሰው የሚታገትበት ጦርነት የሚካሄድበት ሀገር እየመራ በሁሉም የሀገሪቱ አካባቢዎች ምርጫ እናካሄዳለን ብሎ ሀገሮችን ያየበት መንገድ በጣም በጣም አስደንጋጭ ነው እውነት ለመናገር ገለታው። እስቲ ይህንን ነገር እንዴት ትመለከተዋለህ? ምርጫው ሊካሄድ አይችልም። ምርጫ እንዲካሄድ የፈለገበት ምክንያት በራሱ ብዙ ትንታኔ ሊያስፈልገው ይችላል። ነገር ግን ነባራዊ ሁኔታ አስቻይ ሁኔታ የለም። ምርጫ ቦርድ በውስጥ ማስታወሻ ለራሱ ለብልጽግና ገልጾለታል። አንዳንድ ቦታዎች ላይ ምርጫ ለማካሄድ የማያስችል የጸጥታ ችግር አለ። ይኸው አሁን ድረስ እጩዎች ምዝገባ አልተካሄደም ማለት በከፊል አልተካሄደም፣ ተራዝሟል። እንግዲህ ምርጫ 2-3 ወር ነው የቀረው። በዚህ ወቅት ላይ እጩዎች ታውቀው የምርጫ ቅስቀሳ የሚደረግበት የተጧጧፈ የምርጫ ትዕይንት የምናይበት ወቅት ነበረ። ነገር ግን ያ የለም። የኢትዮጵያ ሕዝብ ምርጫ እንደሚካሄድ እንኳን ምንም የሚያሳይ ምልክት ስለሌለ ስለ ምርጫው የሚያወራም ኢትዮጵያዊ ስለመኖሩ እጠራጠራለሁ። እስቲ ገለታው እንዴት አየው? አጠቃላይ የአብይ አህመድ አካሄድ ዝም ብሎ ከጨለማ ጋር ከትልቅ ተራራ ጋር ዝም ብሎ መላተም አይነት ነገር ነው ሆኖ የታየኝ ለኔ። እሱ እንግዲህ ያው ያቺ አንድ የሆነች የምርጫ አጭበርበሪያ ወረቀት ይዞ እንደገና 5 ዓመት ደግሞ ቆያለሁ ያችን ሰርቲፊኬት እያሳየ ፓርላማ ስብሰባ አድርጎ እንኳን ደስ ያላችሁ ተመረጥን ለማለት ብቻ ነው። በቃ ሌላ ምንም ፍላጎት የለውም። ምርጫውን የሽግግር የዲሞክራሲ ምዕራፍ ለማድረግ የለም አክትሟል እሱ። ይህን በደንብ የብልጽግና ሰዎችም ያውቁታል። እኔ ግን በጣም የሚገርመኝ ነገር በተለይ የተቃዋሚው አካባቢ እና ህዝቡም የሚጠይቀው ነገር ነው። የመጀመሪያው ነገር አሁን የዲሞክራሲ ጉዳይ አይደለም የተነሳው። እሱ ብዙ ጥያቄ ነው ያለው። እሱን ለጊዜው ሁለተኛ እናድርገውና ምርጫ ለማድረግ በመጀመሪያ ደረጃ የምርጫ ጣቢያ የሚባል እንግዲህ አለ አይደለም ያስፈልጋል። የምርጫ ጣቢያዎች መከፈት አለባቸው። በየክልሉ እንደተወሰነ 1-3 ክልሎች ብናነሳ ለምሳሌ አማራ ክልልን እናንሳ። አሁን የአማራ ክልልን ሌላውን ሁሉ ሪፖርት እንተው፣ ሌላው የሚለው አካል የሚለውን የሚዲያው የሚለውን ሁሉ እንተውና የአማራ ክልል ትምህርት ቢሮ በቅርብ ጊዜ ያወጣውን ሪፖርት እንመልከት። የክልሉ ትምህርት ቢሮ ያለው 47% የሚሆኑ የአማራ ልጆች ትምህርት ቤት መግባት አልቻሉም። ለምን? ጸጥታ። በክልሉ የጸጥታ ችግር ስላለ ትምህርት መማር አልቻሉም። በጣም ብዙ ትምህርት ቤት ተዘግተዋል። ወደ ስንት ሺህ መምህራን ናቸው የተባለው። ስራ የትም ቦታ መስራት አልቻሉም፣ ተበትነዋል። ምስራቅ ጎጃም ውስጥ ወደ 82% የሚሆን ተማሪ መማር አልቻለም ሚል የክልሉ ትምህርት ቢሮ አቶ ጥናሁን ናቸው እንደዚህ ናቸው አይደለም ይሄን ያቀረቡት። አሁን እንግዲህ በዛ ክልል ውስጥ ትምህርት ቤት ተዘግቶ ክሊኒክ ተዘግቶ በተዘጋ ትምህርት ቤት ቀበሌ ውስጥ በተዘጋ ክሊኒክ ቀበሌ ውስጥ እንዴት የምርጫ ጣቢያ ይከፈታል? ይሄንን ሲምፕል እኮ ፋክት ነው እየጠየቅን ያለ ነው መሰለኝ። እንዴት ሆኖ ነው አማራ ክልል ምርጫ የሚደረገው? ትምህርት ቤት በጸጥታ ችግር ተዘግቷል፣ 47% ተማሪ መሄድ አልቻለም በተባለበት ክልል ውስጥ እንዴት ነው የምርጫ ጣቢያ ተደርጎ በሰልፍ ሰው ምርጫ የሚያደርገው? አማራ ክልል ውስጥ ራሱ ብልጽግና ባወጣው ሪፖርት ነው ይሄን የምጠይቀው መሰለኝ። እና ይሄ ነው አላስቻይ ሁኔታ አለ የተባለው ትልቁ ነገር። በጸጥታ ችግር ምክንያት ምርጫ ማድረግ አልተቻለም። ጋምቤላ እንሂድ። አሁን እንደውም የጋምቤላ ኒውስ ጋምቤላ ታይምስ የሚል ያየው ነበር በቀደምና ምርጫ ቦርድ ውስጥ ለውስጥ እየተነጋገሩ ነው። የጋምቤላ ይዝለል ንዝለለው የሚል ወይም ደግሞ ይተላለፍ የሚል እየተነጋገሩ ነው። አላስቻይ ሁኔታዎች አሉ የሚል የጋምቤላ ታይምስ ላይ ተለጥፎ አየው። ጋምቤላ ውስጥ ምርጫ ማድረግ አይቻልም እኮ መሰለኝ። የለም። ኦሮሚያ ክልል የት ነው ምርጫ የሚደረገው? ወለጋ ነው ምርጫ የሚደረገው? ትግራይ ነው ምርጫ የሚደረገው? በድሮን እየደበደበ ነው ዛሬ እንደምናውቀው።
ነገ ምርጫ ሊያደርግ ነው ትግራይ ክልል ውስጥ። ይሄ ነው የተነሳበት በኢትዮጵያ ምርጫ ይመጣል በተባለው ምርጫ ላይ የዲሞክራሲው የምኑ ጉዳይ ሳይሆን በጸጥታ ችግር ምክንያት የምርጫ ጽሕፈት ቤት መክፈት አይቻልም ነው። በቃ ይሄንን ፋክት ወደ ኋላ ማለት አይቻልም እና በዚህ ምክንያት የኢትዮጵያ ሕዝብም ተቃዋሚውም ይሄንን መሰረታዊ ጥያቄ አንስቶ ያባለፈው ያልነው ቦይኮት ማድረግ ምርጫውን በጣም ተገቢ ነው። ይሄንኑ መልእክት ነው አይ ቲንክ መድገም ያለብን ይመስለኝ ዛሬ። ገለታው እንግዲህ ይህንን ምርጫውን በተመለከተም የህዝብ ተወካዮች ምክር ቤት ውስጥ የሚገኙት ዶክተር ደሳለኝ ጫኔ ከምርጫው እንደራሳቸውን እንደማይሳተፉ ማግለላቸውን በተመለከተ ሰሞኑን የሰጡት መግለጫ መነጋገሪያ ሆኗል። አንዳንዶች ይሄ እንደው ምን ብለን እንደምንጠራው ማናቅም ምክንያታዊ ለመሆን ራሳቸውን እንደው ምርጫውን መሞከር ነው፣ በምርጫ የሚደረግን እንቅስቃሴ መግፋት ተገቢ አይደለም፣ አንድ ድምጽ ቢገኝ እሱንም ድምጽ እንዳንሰማ መደረጉ ተገቢ አይደለም ብለው የዶክተር ደሳለኝ ጫኔን ውሳኔ እንደዚሁ ያልተቀበሉ ከብልጽግና ውጭ የሆኑ አንዳንድ ሰዎችንም አስተያየት እየሰማው ነው ያሉት። ለማንኛውም ዶክተር ደሳለኝ ጫኔ እዛው ሀገር ቤት ነው ያሉት፣ ምክር ቤቱን ያውቁታል፣ ብዙ መውጫና መግቢያውን አገሪቱ ያለችበትን አጠቃላይ ሁኔታ በደንብ የሚረዱ እንደሆነ እንገነዘባለን። ለምን ለምርጫው አልሳተፈም በግልም ይሁን በሌላ የፓርቲ ውስጥ አቅፌ መምጣት የማልፈልገው ብለው በአጭር መግለጫ የሰጡት ግልጽ ይመስለኛል። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩ እንዲሁም በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝብ የማበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ። ስለዚህ የ6ኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመን የሚጠናቀቅ ሲሆን ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል የሚል ነገር ነው እንግዲህ ዶክተር ደሳለኝ ጫኔ ያነሱት። ይሄ ለአብይ አህመድ አገዛዝ ለምርጫ ቦርድም እንደዚሁ ትልቅ ኪሳራ ነው። ምርጫ ውስጥ እንገባለን ብለው ሳሩን ብቻ አይተው ገደሉን ሳያዩ የገቡ አሉ። ደግሞ ነፃ ናቸው፣ የህዝብን ድምፅ ይወክላሉ የምንላቸው ፓርቲዎችም ጭምር እንደነ ልደቱ አያሌውም እንደዚሁ ምርጫው ላይ ትንሽ ተሳትፎ መደረግ አለበት፣ ምርጫውን ቦይኮት ማድረግ አይገባም የሚልም ሀሳብ የሚያቀርቡ አሉ። አሁን ምርጫ ስለማድረግ ስለመደረግ አይደለም። ኢትዮጵያ ውስጥ መንቀሳቀስ ይቻላል ወይ? መንቀሳቀስ እንዲሁ ከአንድ ቦታ ወደ አንድ ቦታ መሄድ ይቻላል ወይ? እንደ አብይ አህመድ ማሰብ ሳይሆን እንደ ሀገር እንደ ህዝብ ለወደፊት እቺ ሀገር እንድትቀጥል እንደሚፈልግ ተቆርቋሪ ዜጋ ነው ማሰብ ያለብን። አብይ አህመድ ድፍን ሆኗል። ምንም ነገር ማሰላሰል የሚችል ሰው አይደለም። አንዴ በስብሻለሁ ዶፍ ዝናብ ቢመጣ ምንም አይሰማኝም ብሎ ድንጋይ ሆኖ የተቀመጠ ሰው እንደሆነ በሚያደርጋቸውና በሚናገራቸው ነገሮች በሚገባ ተረድተናል። እሱን እየተከተሉ ምርጫ እያሉ ከኋላ ማራገብና እንደው አብሮ ከበሮ መደለቅ ኢትዮጵያን ይጠቅማታል ወይ? ይህንን ቆም ብሎ ማሰብ ይገባል። ገለታ ውስጥ የዶክተር ደሳለኝ ጫኔን ውሳኔ የሚያጣጥሉ ሰዎች በቂ ምክንያት አላቸው ወይስ ምንድን ነው ለማለት የፈለጉት? እንደውም አይ ቲንክ ይሄ ለወጣቶችም ምናልባት ሊጠቅም ስለሚችል በምርጫ ጊዜ ምርጫን የምንቃወማቸው 3 ምዕራፎች ናቸው ያሉት። የመጀመሪያው ምዕራፍ ምርጫው ሳይደረግ በፊት ቀድሞ እምቢ ማለት ነው። ምርጫ ውስጥ አንገባም ጨርሶ ምርጫ ካርድም ሳንወስድ ፕሮሰስ ውስጥ ሳንገባ ማለት ነው። አንፈልግም ምርጫ ብሎ ህዝብ ያምጻል። ፓርቲዎችም ቦይኮት ሊያደርጉ ይችላሉ። ዶክተር ደሳለኝ አሁን ያደረጉት ማለት ነው አይነትም መግለጫዎች ያወጣሉ እና እነዚህ አካሎች ይሄንን ውሳኔ የሚወስኑት በተለይ በምርጫ አካሉ ላይ ገለልተኝነት ጥያቄ ሲኖራቸው ፕሮሰስ ውስጥ አንገባም ማለት ነው። ሁለተኛው የሰላም ጥያቄ ካለ በተለይ የፒስ ቅድም ያነሳነው መሰረታዊ ነገር ራሱ መንግስት ባወጣው ሪፖርት ላይ አማራ ክልል ግማሽ አካሉ ደህና አይደለም፣ ማህበራዊ ተቋማት አይሰሩም ከተባለ ትምህርትና ጤና ከተስተጓጎለ ምርጫ ሊካሄድ አይችልም። ይካሄዳል እንደው እንግባ ማለት በአማራ ህዝብ ላይ መቀለድ ነው። ስለዚህ ይሄንን ስለሚያውቁ
ቅድመ ምርጫው ትክክል አይደለም መስተካከል ያለበት ነገር አለ ብለው ቦይኮት ያደርጋሉ ማለት ነው ከመነሻው ይሄ አንድ ውሳኔ ነው ገለልተኛ ተቋም የለም ቅድም እንዳነሳው ተሱም አንዱ መነሻ ሆኖ ማለት ነው በሁለተኛ ደረጃ በሂደት ጊዜ ደግሞ ቦይኮት የሚያደርጉ ናቸው መሳይ በሂደት ፕሮሰስ ውስጥ ገብተው ቦይኮት የሚያደርጉ ማለት ነው ምርጫ ካርድ ይወስዳሉ ምርጫ ካርድ ከወሰዱ በኋላ በመሃል በምዝገባ ሊሆን ይችላል በምንድነው በዚህ በቅስቀሳ ጊዜ በካምፔን ጊዜ በጮች የደህንነት ጉዳይ የስራት ጉዳይ ይነሳና ፕሮሰሱ ላይ የሚወጡ አሉ እሱም አንድ ዘዴ ነው ግን እነዚህ በሂደት ጊዜ የሚወጡት ቀጠን ያለ ጥያቄ ያላቸው ናቸው ቀጠን ያለ ጥያቄ ማለት ምን ማለት ነው በብዙ ነገር ተግባብተው ነገር ግን የሚጋጩት በሂደቱ ውስጥ በእጩ ምዝገባ ጊዜ ሊሆን ይችላል በታዛቢ ጉዳይ ሊሆን ይችላል በአነስተኛ ጉዳዮች ላይ በዲሞክራሲ በካምፔን ጊዜ በፍትሃዊ የሚዲያ ክፍፍል ሊሆን ይችላል እንትን የታሰረብኝ አባል የታሰረብኝ ወዘተርፈ ሊሆን ይችላል በዛን ጊዜ በሚደረግ ንትርክ ነው በሂደት ላይ የሚደረግ ውሳኔ ማለት ነው ከባድ ውሳኔ ያላቸው የጸጥታ ችግር ያነሱ ቀድመው ነው የሚወጡት ማለት ነው መሰለኝ ስለዚህ ይሄ ሁለተኛው በሂደት የሚወጡም አንዱ ዘዴ ነው ሶስተኛው ይገቡና ምርጫ ካደረጉ በኋላ ምርጫው ተጭበረበረ ብሎ የሚያምፁ ደግሞ አሉ እና ሌጂቲሜሲ የለህም ብለው በአለም ላይ የሚታየው ማለት ነው እነዚህ ሶስት ሂደቶች ናቸው በኢትዮጵያ ሁኔታ የትኛው ነው ጠንካራ ወፍራም አሳማኝ ነገር ያለው ያን እንደሆነ ቅድም ያለው መሰለኝ ቀድሞውኑ የምርጫ ቦርድ የሚባለው አሳማኝ ያልሆነ ቦርድ ነው የተቋቋመው ሁለተኛ እንደገና ደግሞ በተለይ ሀገሪቱ ኦሮሚያ ክልል ይጠቅሳሉ ጋምቤላን ይጠቅሳሉ አማራ ክልል ይጠቅሳሉ የት ቦታ ነው ምርጫ የምናደርገው ሰላም የለም ትግራይ የት ነው ያለው የፖለቲካ ድርድር ያስፈልጋል መጀመሪያ እሱን እናድርግና የምርጫ ድግስ እንደግሰን ከዛ በኋላ በሂደቱ ልንጋጭ እንችላለን ሰላም ይኖር ይችላል እሱ ሁለተኛ ጉዳይ ነው አሁን ሰላም የለም ስለዚህ ኢትዮጵያ ውስጥ ይሄ ቀድመው ወደ ፕሮሰሱ ወደ ሂደቱ ሳይገቡ ምርጫን እንብኝ የሚሉት ምክንያታቸው ወፍራም ነው ለዚህም ነው እኛም እየደገፈን ያለነው መሳይ የዶክተር ጫኔም የደገፍንበት ምክንያት ልክ ናቸው ኢትዮጵያ ውስጥ ያለው ጠቅላላ ሁኔታ ዝም ብሎ ገብቶ አንድ ሰው ፓርላማ ውስጥ ገብቶ ቁጭ ብሎ እታገላለሁ ማለት በቃ ዘበቶ ነው እንግዲህ እሳቸው ደግሞ ያዩት ነው እዛው ውስጥ ሆነው በተግባር ያዩትን ነው እየተናገሩ ያሉትና እንደው ከዚህ አንፃር ኢትዮጵያ ውስጥ ቀደም ብሎ ካሁኑ ምርጫን ቦይኮት የማድረጉ ነገር ጠንካራ የሆነ ምክንያት እንዳላቸው ያሳያል መሳይ ገለታው እንግዲህ የምርጫውን ሁኔታ በተመለከተ ቀደም ሲል እኔም አንተም እንዳነሳ ነው አስቻይ ሁኔታ እንደሌለ እና አብይ አህመድም ሳያውቁት ቀርተው አይደለም አሁን ሰሜን ሸዋ ጎጃምና ምዕራብ ወሎ አካባቢ አብይ አህመድ ከፍተኛ የሆነ ወታደራዊ ዘመቻ የሚያደርገው ይሄው ምርጫ ያለምንም ኮሽታ እንዲከናወን ነው የሚቆጣጠረው ነገር በእጁ ያለ ነገር በሌለበት ሁኔታ ምርጫ አካሄዳለው ብሎ በወታደራዊ ተልኮ ያንን ነገር እውን ለማድረግ የሚሄድበት ርቀት አገሪቱን ከፍተኛ ዋጋ ሊያስከፍላት ይችላል ይሄንን አምኖ የሚወጣ አይደለም በምርጫ ምናልባት አንዳንድ የብልጽግና ሰዎች የሚሉትን ነገር አለ ልክ አብይ አህመድ ባህር ዳርና ጎንደር ሲሄድ በድሮን ተጠብቆ በዙ 23 በታንክ ተጠብቆ ነው የሚሄደው ዙሪያው በወታደራዊ ሜካናይዝድ ታጥሮ ነው ባህር ዳርና ጎንደር ገብቶ የሚወጣው ምርጫ ጣቢያዎች ላይ ታንክ ከበባ አድርገው በድሮን እየተጠበቀ ነው ሰው ምርጫ እንዲመርጥ የተፈለገው በዛ መልኩ የትኛው ጋር ድሮን ደቅ ነው የትኛው ጋር ዙ 23 ደቅ ነው ምርጫውን ሊያካሂዱ ነው የፈለጉት ይሄ በጣም እውነት ለመናገር አብይ አህመድ በምን ጭንቅላት እንደሚያስብ የዚህ ሰውዬ እብደት ጣራውን በጥሶ መውጣቱን ከሚያሳዩ ምንድነው እንቅስቃሴዎቹ አንዱ በምርጫ ላይ ያዘው አቋም ነው ምርጫ ሊያካሂድ የሚያስችል ከምን ጊዜውም በላይ ኢትዮጵያ ውስጥ ምርጫ ለማካሄድ አይደለም ስለ ምርጫ ለማውራትም የሚያስችል ምንም ነገር የለም ነገር ግን እሱ ምንም ይምጣ ገፋበታለሁ ብሎ ልቡን አደንድኖ ገብቶበታል እንግዲህ የሚመጣውንም በጋራ አብረን የምናየው ነው ስለ ዶክተር ደሳለኝ ጫኔ ስናነሳ እንግዲህ ሰሞኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ቴሌቪዥን የቦርድ አመራሮች ተመርጠዋል በፓርላማውም እንደዚሁ እጩነታቸው ጸድቆ ዳንኤል ክብረት የቦርዱ ሰብሳቢ ሆኗል ያንን በተመለከተ ዶክተር ደሳለኝ ጫኔ ይሄ ከህዝቦችን ለጦርነት ሲገፋፋ የነበረ አንድን ህዝብ ለይቶ ሲያሜ እየሰጠ
ኢትዮጵያ ውስጥ ግጭትን ሲጠምቅ የነበረ ግለሰብ ለዚህ ቦታ መታጨቱና መሾሙ ተገቢ አይደለም ብሎ ያደሰውን ተቃውሞ እንደው በዚህ አጋጣሚ ብናነሳው ጥሩ ነው ባይ ነኝ። እንግዲህ የኢትዮጵያ ቴሌቪዥን የሀገሪቱ ትልቁ ብሔራዊ ቴሌቪዥን ነው። እዚህ ቴሌቪዥን ላይ ይሄን ሰውዬ የቦርድ ሰብሳቢ አድርጎ ማስቀመጥ እንዴት አይነት ነገር እንደሆነ እውነት ለመናገር እስካሁን ካስደነገጡኝና ብዙ አግራሞትን ከጫሩብኝ የአብይ አህመድ ውሳኔዎች አንዱ ይሄ ነው። ዳንኤል ክብረት ዶክተር ደሳለኝም ይሄን በመጥቀስ ነው እጩነቱንም ሹመቱንም የተቃወመው። ዶክተር ደሳለኝ አንድ ጊዜ ፓርላማ ውስጥ ባንኮች ላይ አንድ የማይሆን ህግ ሲወጣ ትንሽ ተስፋ ቆርጠው ይመስለኛል እንግዲህ ባንኮች እግዚአብሔር ይሁናችሁ ነገር አሉና የኢትዮጵያ ቴሌቪዥን እግዚአብሔር ይሁነው እንግዲህ ባለፈው አባይ ግድብ ላይ ነው ሄዶ አብይና ማነው ዳንኤል ክብረት ሁሉ አንዱ ተጠያቂ ሆነው እዛው ሲነጋገሩ ነበርና ያንን የመቆጣጠር ነገር ቆይቷል ውስጣቸው ነው ያለው እና አሁን ጥሩ አድርጎ ሾሞታል። የኢትዮጵያ ቴሌቪዥን እንግዲህ እግዚአብሔር ይሁናችሁ እዛ የኢትዮጵያ ብሔራዊ ቴሌቪዥን እግዚአብሔር ይሁነው። እስካሁንም እዛ አንዳንድ ያሉ ለሙያቸው የሚቆረቆሩ ሰዎች ማለት ነው። በጣም ያሳዝናል። ባለፈው እኮ ስንተች ነበር እንደዚሁ አንድ ስልጣን አሰጣለሁ ብሎ ሄዶ አንደኛ ማህበራዊ ጉዳይ አገልጋይ ነው ምንድነው የማህበራዊ ጉዳይ አማካሪ ነው። እዛ ሄዶ ሚዲያ ለምንድነው የሚያሰለጥነው ለማለቴ ቴክኒካል የሆነ ነገር ስልጣና ይሰጣል። ስለ ጸጥታ ነው ደግሞ የሚያስተምረው የጸጥታ ጉዳይ ሴኩሪቲ አስተማሪ ሆኖ ቀርቦ ነበርና ረይዞ ሚናውን አላወቀም ያለ ነበር ያለ ነው። ባለብዙ ሚና ነው ማለት ነው። ዳንኤልን ሹሞ አይጠግብም። አብይም ጓደኛው ነው። ነገም መከላከያ ሚኒስቴር ሁሉ ያደርገው ይችላልና ምንም አይገርመኝም። ምን መሳይ አቻ ሀገር መጫወቻ ነው የሆነችው በዚህ ሰው። እኔ በጣም አዝናለሁ። በተለይ በዚህ በዳንኤል ክብረት ብዙ ነገር ያበላሽ ያለ ሰው ነው። ባለፉት ጊዜያት የዚህ የማማከር ስራ ባለበት ጊዜ ስድብ ሲያመርት የሰነበተ ሰው ስድብ ተቃዋሚዎችና መንግስት እንዴት ይታረቃሉ? ስራው የዚህ ሰው ስራ እንዴት ማህበራዊ ይርቅ ይመጣል ነው እኮ ስም ያወጣል። ስድብ ለፋኖ ስም ያወጣው እሱ ነው እና ይሄንን ሲያመርት የቆየ ሰው ነው። ለአብይም ስድብ ሲያቀብል የነበረ ሰው ነው። እኔ እንደውም በጣም ነው ማዝነው በእውነት በቤተክርስቲያን ውስጥ ሁሉ እኔ እሱን ሳስብ በጣም ልቤ ያዘነበት ነው። በቀደም አንድ ሰውዬ አንድ ነገር ተናገረና በጣም ልቤ ተነካ። ምን አለ? አንዲት ሴት አለ በምሳሌ ነው ሊያስረዳኝ ሞከረው። አንዲት ሴት ከቤተክርስቲያን ያባረሯትና አለ ቆማ በቃ አትመጭም ተብላ ተባራለች አለ። ታለቅሳለች አለ። እንደ ምሳሌ ነው መሰለኝ የሚነግረኝና ስታለቅስ እግዚአብሔር መልአኩን ላከና ምን ሆነሽ ነው የምታለቅሽው አላት። አላስገባም አሉኝ ቤተክርስቲያን አላስገባኝም አሉኝ ጌታ ሆይ ምን ልሁን ትለዋለች። ኧረ አንቺን ብቻ አይደለም እኔንም እኮ አላስገባ ብለውኝ እኔም ውጭ ነው ያለሁት እግዚአብሔር እኮ ነው ያላት አለና ቤተክርስቲያን አባረውና እኔ በጣም ማዝነው ማህበራዊ ጉዳዮቻችን ላይ እኮ ይሄ ሰው ወደ ስልጣን ከመጣ በኋላ ከአብይ አህመድ ጋር እሴቶቻችንን ሁሉ ነው ያባረሩ ያሉት ከእምነት ተቋማት ማለቴ ነውና ብዙ ቃይ ሰበረ ብዙ ችግር ያመጣ ነው። እንግዲህ ይሄን ሚዲያውን ደግሞ ለማጨለም ነው ወደዛ ይሄደው። እኔ ያዝናለሁ በጣም ገለታው። በነገራችን ላይ የኢትዮጵያ ፕሬስ ድርጅትም የቦርድ ወይ አባል ነው የሆነ ነገር ውስጥ ሚና እንዳለው ይታወቃል። ቀደም ሲል እንደገለጽከውም የኪነ ጥበብ ሰዎችን ይሰበስባል። ከአብይ አህመድ ጀርባ ተቀምጦ ነገሮችን በሙሉ በዚህ አሁን በምንገልጸውና በምናየው መልኩ ቅኝቱን የሚያስተካክልለት ለአብይ አህመድ ይሄ ግለሰብ ነው። ይሄ ግለሰብ ቤተክርስቲያኒቱ አሳድጋ ለዚህ ክብር አብቅታው ነበር። በተለይ በቤተክርስቲያን ዘንድ የነበረው ሚና ብዙ አሉታዊ ነገሮች ቢኖሩም ነገር ግን የእምነቱ ተከታዮች እንደ አንድ በተለይ የሚጽፋቸው ብዙ ጊዜ ከእንስሳት ጋር የተገናኙ ተረቶች ናቸው። ለአብይ አህመድ ግባት የሆኑ እንስሳትን አብይ አህመድ እየጠቀሰ ብዙ ጊዜ በንግግሩ የሚያስገባው የዚህ ሰውዬ ተጽዕኖ እንደሆነ በደንብ እንረዳለን። ግን ይሄ ሰው ከሁሉም ማህበረሰብ ክፍሎች ጋር ተጋጭቷል፣ ተላትሟል። አብይን አምኖ በነገራችን ላይ ኢየሱስ ክርስቶስን አየሁ ያለ ጊዜ ነው ሁሉ ነገር ያበቃው። አብይ አህመድን ሲያገኝ በእውን ኢየሱስ ክርስቶስን አየሁ ብሏል። እንግዲህ ሌሎቻችን ምናልባት የፈጣሪ መምጣት እንጠብቅ ይሆናል። ዳንኤል ክብረት ግን አግኝቷል ፈጣሪውን። ከዚህ በኋላ የሚጠብቀው ፈጣሪ የሚኖር አይመስለኝም።
አብይ አህመድን አግኝቷል። ለሱ ሁሉ ነገር ያበቃ ዓለም የተጠናቀቀ ነው የሚመስለው። እንግዲህ ይህን ግለሰብ አምጥተ እነዚህ ሚዲያዎችን ብሔራዊ ቴሌቪዥኖችን እንዲመራ እንዲያስተዳድር ከበላይ ሆኖ እንዲቆጣጠር ካደረክ እንዳልከው ቀደም ሲል የኢትዮጵያ ቴሌቪዥን የኢትዮጵያ ሚዲያዎች እንግዲህ እግዚአብሔር ይሁናችሁ ከማለት ሌላ የምንለው ነገር አይኖርም። ገለታው ሰሞኑን ከተነሱ ጉዳዮች አንዱ በአብይ አህመድ ለህዝብ ተወካዮች ምክር ቤት በነበረው ቆይታ ላይ አቶ ገዱ አንዳርጋቸውን በመጥቀስ አንድ ጉዳይ አንስቶ ነበረ። ገዱ አንዳርጋቸውን እማኝነት ክርና ማተብን ጠቅሶ አሁን በህይወት አለ ገዱ አንዳርጋቸው እኔ ኤርትራ ልኬው ህዝቤን አትንካ የትግራይ ህዝብ የኔ ህዝብ ነው እንዳትነካ በሚል ለኢሳያስ አፈወርቂ የተላከው መልእክት ይዞ ሄደው ገዱ አንዳርጋቸው ነውና ወጥቶ ለክሩ ይመስክር አለ። እንግዲህ ዶክተር ገዱ አንዳርጋቸውም በጽሁፍ ምስክርነቱን ሰጥቷል። እንዴት አየው? ከዛ በኋላ የብልጽግና የዲጂታል ሰራዊት አንድ ቀን አድፍጦ ከቆየ በኋላ አሁን የሆነ አንድ የዋትስአፕ ቁራጭ ነገር እሱን ሸክፎ መጥቷል። ገዱ አንዳርጋቸውና ነአምን ዘለቀ የተለዋወጡት የዋትስአፕ መልእክት ነው ይላሉ። እኔ በቅርበት ሁለቱንም ማቃለው በቅርበትም እገናኛቸዋለሁ። ምናልባትም በቀን 1-2 ጊዜ የማገኛቸው ሰዎች ናቸው። እንዲህ አይነት መልእክት ሊለዋወጡ አይችሉም፣ አልተለዋወጡም። በዚህ ላይ በምን መልኩ አገኙት? የዋትስአፕ መልእክትን እንኳን አይደለም የአብይ አህመድ ምንድነው ኢንተለጀንስ የስለላ መረብ የስለላ የደህንነት አካል ይቅርና እዚህ አሜሪካ ሀገር እነሲአይ እንኳን አያገኙትም። አንድ ተቋም ብቻ እሱም በፍርድ ቤት ትዕዛዝ ካልተሰጠው በስተቀር የግለሰቦችን የዋትስአፕ መልእክት ፈጽሞ ሊያገኝ የሚችልበት እድል የለም። የአብይ አህመድ ደህንነቶች የዋትስአፕ የገዱንና የአብይ ማነው የናምንን የዋትስአፕ ልውውጥ ጠልፈው ይሁንና ብለው ሲያቀርቡ እኔ ድንቁርና በዚህ ደረጃ ጌጦ ነው አደባባይ እንድትወጣ ያደርጋል ወይ? የነሱ እብደት ደግሞ ለይቶለታል። እውነት ለመናገር በጣም የሚያሳፍር ነው። ለማንኛውም እንዴት አየኸው? በጣም አሟቸዋል። አብይ አህመድን እርቃኑን ያጋለጠው ገዱ አንዳርጋቸው ቀጣፊ መሆኑን ዋሾ መሆኑን በሚገባ ነው ያሳየው። በጣም አስደናቂ የሆነ ምላሽ ነው የሰጠውና እስቲ እንዴት አየው የተሰጠው ምላሽ? ከዛ በኋላ ደግሞ የብልጽግና ዲጂታል ሰራዊት እያደረገ ያለው መፍጨርጨርና መንገታገት እንዴት እየተከታተልከው ነው? እንዲሁ መቼም ማንም ሰው ሊገምተው የሚችለው ነገር ነው። ይሄ ዋትስአፑ ምናምን እንኳን ተራ ነገር ነው። ያው ውሸታቸውን ነው ምንም ሁሉም ሰው የሚያውቅ ነው የሚመስለኝ። ዝም ብሎ አንዱ እንደ ስክሪን ጻፈ። ቀላል ነው ቴክኖሎጂው። አሁን ያችን ነገር አድርጎ እያዞረ ናምን እናንተና ገዱ ያወሩት ነው እያለ ሊል ይችላል። እና ይሄ በጣም ተራ ነገር ነው። በጣም ተራ ነገር ነው። ማንም ሊያምንም የሚችለው ነገር አይመስለኝም። ብዙ አሳሳቢ አይደለም እሱ። ግን እኔ በጣም የገረመኝ አብይ ስለ አቶ ገዱ ሲናገር ሰውየውን ዝም ብዬ እንደው አሰብኩትና አንደኛ ገዱ በቁጥጥሩ ስር አይደሉም። አቶ ገዱ አሁን ውጭ ሀገር ነው ያሉት እና ጌዲዮን ቢል ይሻለው ነበር። አሁን ጌዲዮን ልኬው ነበረ ምናምን ቢል ጌዲዮን በማግስቱ ወጥቶ ያው ልክ ነው ልኮይ ነበር ሊል ይችላል። እዛው በቁጥጥሩ ስር ስላለ ማለት ነውና አቶ ገዱ የሉምና ሚኒስትር ስላልነበረ ጌዲዮንን ምስክርነት ሊጠራ አይችልም። ምናልባት አቶ ደመቀ መኮንንን ሊጠራ ይችላል። አቶ ደመቀም ወጥቶ አሁን ካለበት ሁኔታ አንፃር አብይን የሚደግፍ ምስክርነት ሊሰጥ ይችላል። ግን አብይ አህመድ ትልቁ የስሌት ስህተት አለበት፣ የስሌት ችግር። ገዱን ያውቀዋል። ገዱ ለማህተቡ የሚናገር ነው። እኔ በቅርበትም እንግዲህ በተለይ እዚህ አሜሪካ ከመጣ በኋላ በቅርበት አውቀዋለሁ ገዱን። እውነት ለመናገር እውነተኛ የሆነ ሐቀኛ የሆነ ሰው ነው። እንዴት ሆኖ ኢህአዴግ እንደሆነም እንዴት ሆኖ የብልጽግና አካልም እንደሆነ ራሱ ለማሰብ በጣም ቸግሮኛል። ምክንያቱም ሐቀኛ እውነተኛ ሰው ነው። ይሄንን ስለሚረዳ ወጥቶ የኔን ውሸት አጋልጥም ወጥቶ እኔን በዚህ ደረጃ አጋልጥም የሚል አብይ አህመድ የተሳሳተ ስሌት ይዞ ነው በፓርላማ ያንን ነገር የተናገረው። ግን አቶ ገዱ አንዳንድ ጊዜ እንዲህ አይነትም ዱላ አርጩም ይዞ ነው የሚመጣው። አሁን በጣም የገረመኝ እሱ ነው። በጣም ነው የገረመኝ። እንደው አቶ ገዱ መልስ እስኪሰጡ ድረስ ቶሎ ቸኩዬ ነበረ። መልሱን ሰጡ።
ተጋለጠ እንግዲህ እጅግ በጣም የሚያሳዝን ነው። አንድ ሰው በሁለተኛው ቀን እንዲህ ያለው ውርደት መከናነብ በጣም ያሳፍራል በእውነት። ለተከታዮቹ አዘንኩ፣ ለሚያምኑት ሰዎች አዘንኩ። ግን ሊያገኛት ያስባትን ጥቂት ነገር እንኳን ወዲያው ከእጁ አስረገፉት። የሚመስለኝ አንዱ አሁን ያ አቶ ገዱ ልክ የነበር የሚለው አንድ ሁለት ነገሮች ለማግኘት ይመስላል ስሌቱ። አንደኛው እንግዲህ በተለይ በትግራይ ህዝብ ዘንድ እንደ ትንሽ የፖለቲካ ንጽህና ለማግኘት ነው። ትንሽ የፖለቲካ ንጽህና ትግራይ ህዝብ በጣም የተጎዳበት ጊዜ ነው፣ አሁን የቆሰለበት ጊዜ ነውና አስብልህ ነበር ነው ራርቼልህ ነበር ምትል የፖለቲካ ንጽህና ነገር ለማግኘት ሙከራ ተደርጎ ነበር። በማግስቱ እንግዲህ በአቶ ገዱ አንዳርጋቸው ተጣፍቷል። ይሄ በጣም ሁለተኛው ከኤርትራ ጋር ያለው ነው። ብዙ ሰው የተናገረው ነገር ነው። በኤርትራ በኩል ያለውን ለማክሸፍ እና ትግራይንም ወደዛ ልቡ እንዳይሸፍት ለማድረግ ህወሓትን ለመነጠል የተደረገ ስሌት ነው። ሁሉም አልሰራም። ሁሉም አለመስራቱ ብቻ ሳይሆን የበለጠ ኪሳራ ይዞበት መጣ ሰው። አሁን እኔ አቶ ገዱ ብቻ እኮ አይደሉም ዋሸኝ የሚሉት። እኔ በጣም እኮ የሚያስገርም ነገር እኮ ነው። እሱ ጋር የቀረበ ሰው በሙሉ ዋሽቶኛ ነው። አንዳርጋቸው ሸጦኛል እኮ ነው። አንዳርጋቸው ጽጌ አታለለኝ እኮ ነው የሚለው። ሚዲያ ላይ ዓለም አቀፍ ሚዲያ ላይ ሁሉ እንዲቀርብ አድርጎ አታሉታል። ዶክተር ሚልኬሳ ሸጦኛል እኮ ነው የሚለው። ማን ነው ታየድ እንዳ ጋታሎኛል እኮ ነው የሚለው። ዋሽቶኛል፣ ውሸታም ነው። ጃዋር ደግሞ እንደውም ጃዋር የሚለው ነገር ምንድነው? አብይ ምንም ምክንያት ለሌለው ነገር ሁሉ ይዋሻል። ትንሽ ነጥብ ለማስቆጠርም እኮ የማይጠቅመውን ውሸት ሁሉ ይዋሻል ነው የሚለው። ያው የውሸትን በተመለከተ የተለያዩ የሕክምና ባለሙያዎች እንደሚሉት አይነት ነው። ይሄ ከደም ከአጥንት ከዚህ ከመቅኒቅ ውስጥ ውሸት ሲገባ በሽታ ነው የሚሆነው። አብይ አህመድ ለዚህ ነው ለሚጠቅመውም ለማይጠቅመውም ነገር የሚዋሻው። ውሸት በሽታ ሆኖበታል። ውሸት ካልተናገረ መኖር የማይችል መተንፈስ የማይችል አድርጎ ለራሱ ያሳመነ ሰው ነው። ማንኛውም ነገር ላይ ይቀጥፋል፣ ማንኛውም ነገር ላይ ይዋሻል። ውሸት ነው የሱ መርህ። ስለዚህ እንደ በሽታ ደም ውስጥ ከገባ መቼም ፈውስ አይኖረውም። ለሚጠቅምም ለማይጠቅምም ከመዋሸት ውጪ ምርጫ የለም። ገለታው ያ እንደዛ ብሎ ይገልጸዋል ይሄኛውም ሰው። እና በአጠቃላይ ይሄ የሚያሳየው እንደው በፍርድ ቤትም እንኳን ስትሄድ 3 ምስክር አይደለም የሚያስፈልገው። እኛ ዝም ብለን ስንጠራ 5 ምናምን አገኘን እዚህ ዋሽቶኛል የሚሉ ሰዎች ማለት ነው። ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ዋሽቶኛል የሚሉ ብዙ ምስክሮች ነው ያገኘነው። መሳያው ትላልቅ ምስክሮች አብረውት የነበሩ መዋሸት ብቻ እኮ ነው ስድብ ሊሳደብ ውሸት እና ስድብ። ይኸው አንተን ጨምሮ አንተ ባለበት የአማራን ህዝብ መሳደብ፣ አበበ ባለበት የአማራን ህዝብ መሳደብ፣ ሌላው ባለበት የኦሮሞን ህዝብ መሳደብ፣ ገዱ ባለበት የትግራይን ህዝብ መሳደብ። ስድብ እና ውሸት የዚህ ሰው መገለጫዎች ናቸው መሳይ። እና ይህ ሁሉ ጉድ እያለ አማራን ህዝብ እየተሳደበ እየዋሸ የኦሮሚያን ህዝብ እየተሳደበ እየዋሸ እንዴት ተቀመጠ 4 ኪሎ የሚለው ልክ ትልቅ ነገር ነው መሳይ። ያንን ስናስበው ነው ቅድም ያ ሰውዬ ሎሌ የሆነ መንግስት ነው የተቀመጠው፣ ተቀጥሯል። ገና ስልጣን ላይ ሲመጣ $3 ቢሊዮን ነው የተሰጠው። አሁን ዩኤኢ ቅድም ስናወራ ነበር፣ አንተ ብዙ ጊዜ ስትናገር ሰምቻለሁኝ። አንድ የሰራቸው የልማት ስራ የለም። አንድ ስንት ትምህርት ቤት ገነባች? ትምህርት ቤት አታይ። ሆስፒታል ገነባች? የሰራችው ነገር የለም። ግን ከፍተኛ ገንዘብ ደግሞ ያወጣችው። የምታወጣው ገንዘብ ምን ላይ ነው? የአብይን ደህንነት ለመጠበቅ ሴኩሪቲው ላይ ነው ገንዘብ የምታወጣው። ኤምሬት በዛ ተንጠልጥሎ ያለ ሰው ነው። የአማራን ህዝብ እየተሳደበ፣ የኦሮሞን ህዝብ እየተሳደበ፣ የትግራይን ህዝብ እየተሳደበ እየዋሸ ይሄ ሰው ስልጣን ላይ ያለው በዚህ በውጪ ቅጥር ነው ያለው። እና ኢትዮጵያውያን መተባበር አለብን። እንደው ወደዛ ወሰድኩ መሳይ። ብቻ ግን የዚህ የውሸቱ ጉዳይ አቶ ገዱን ሳይ እነዚህ ሁሉ ተቀጣጥለው መተው ስዕል ነው የፈጠሩብኝ። ትልቅ ስዕል ነው የፈጠሩብኝ። ተሳዳቢ እና ውሸታም ነው። በጣም አዝናለሁ። በዚህ እንደዚህ አይነት ጠቅላይ ሚኒስትር ኖሮን አያውቅም።
በኢትዮጵያ ታሪክ ውስጥ እንዲህ አይነት መሪ የለም። በነገራችን ላይ ዶክተር ገዱ አንዳርጋቸው ኤርትራ ሄጄ ነበረ አብይ ልኮኝ የሄድኩት ግን ለዚህ ጉዳይ ነው ብለው በዝርዝር አስቀመጡና አንዳንድ የብልጽግና እውነት ለመናገር ያው በወል መጠሪያ ኢትዮጵያዊ ተብለን አብረን በጋራ ስለምንጠራ እንጂ እጅግ ነው የምናፍርባቸው። ዋናው ማመኑ ነው፣ ዋናው ኤርትራ መሄዱን ማመኑ ነው አሉ። እንዴ ባለስልጣን እኮ ናቸው ዶክተር ገዱ አንዳርጋቸው። ይመኑበትም አይመኑበትም ብልጽግና ውስጥ በነበረ በዛ በወቅቱ በነበረው አስተዳደር ኃላፊ ነበሩ፣ የደህንነት አማካሪ ነበሩ። አብይ አህመድ ውጭ ጉዳይ ሚኒስትር ነበሩ ያለው እሱ ይቆይ፣ ያው የውሸቱ አካል ስለሆነ እንተው፣ ግን የደህንነት አማካሪ ነበሩ። ስለዚህ አብይ አህመድ መልእክት አስይዟቸው ሲሄድ እምቢ ማለት የሚችሉበት ምንም ሁኔታ የለም። ግን ያ መልእክት ምን ነበር ነው ቁም ነገሩ። አብይ አህመድ መልእክቱ ህዝቤን አትንካን ያልኩት ለኢሳያስ እንደዛ ብዬ ነው የላኩት አለ። አይደለም ህዝቤን አትንካ አይደለም፣ እነሱ ስለሌላ ነገር ነበር። በተለይ አብይ አህመድ የላከኝ መልእክት ሌላ ነገር ነበረ። እናመሰግናለን፣ እንኳን ደስ አለን፣ ህወሓትን አደቀቅ ነው። እንደውም እኔ የኤርትራ ጦር እንዲወጣ ሐሳብ ሳቀርብ እንዳታነሳ፣ ይህንን ሐሳብ እንዳታነሳ ስለ ትግራይ ህዝብ ልንገር ብሎ ኮሪደር ላይ ወስዶ የነገረኝ የትግራይን ህዝብ አድቅቀነዋል፣ እንዳይነሳ አድርገነዋል። እንዲህ አይነት መልእክት ነው የሰጠኝ። ይህንን ትተው እንጭፍጫፊ መሄዱ ላይ አተኩረው ለራሳቸው ምንድነው መጽናኛ የሆነ አቋም ይዘው ነው የመጡት ብልጽግናዎች። እንግዲህ የሆነ ቦታ ላይ ትንሽ ደንግጠው ነበረ። ገዱ ወጥቶ በዚህ ደረጃ ይናገራል ብለው ወይም ይጽፋል ብለው አልጠበቁም። ሲናገር አድፍጠው ቆዩና ለራሳቸውም የማታሳምን ቀሽም የሆነች መከራከሪያ ይዘው መጥተዋል። ለማንኛውም እዛ ላይ ጊዜ አናጠፋም። ገለታው ወደ ሌላው ርዕሰ ጉዳይ የሚል መጨመረው ከሌለ ማለት ነው። እሳቸውን በሚመለከት አንዳንድ ከዛ በኋላ ከዚህ በፊት የተናገሩትን በጦርነቱ ጊዜ የተናገሩትን ሁሉ ቆርጠው አውጥተው እንደዚህ እኮ ሲል የነበረ ነው ዛሬ እንደዚህ የጻፈው ሲሉ አይ ነበረ፣ ፌስቡክ ላይ ሲቀበሉ አይ ነበር። አንድ መታወቅ ያለበት ነገር ምንድነው? እኚህ ሰው አንድ ነገር ግልጽ ነገር ተናግረዋል እኮ ከዚህ በፊት በዚህ ባንከር ሚዲያም ላይ ሌላ ሚዲያም ላይ ተናግረዋል። እኔ በዛን ሰዓት በነበረው እንቅስቃሴ እኮ ራሴን ነጥዬ አላየሁም፣ የሽግግር ፍትህ ይምጣና እጠየቃለሁ ብለዋል። ልጠየቅ፣ ሁላችንም በፍርድ ፊት እንቅረብና ክላሴራችንን ምናምናችንን ይዘን ቀርበን መከላከያችንንም እያቀረብን እንዲያደርገን ሲፈረድብን ይፈረድብን፣ ራሴን አላገለልኩም ያሉ ሰው ናቸውና እየመዘዙ ቃል እያወጡ በጦር እንዲያን ጊዜ ውጭ ጉዳይ ሚኒስትር ነበሩ፣ ባለስልጣን ናቸው፣ አማካሪ ናቸውና ጦርነቱ የተመራው በእነሱ ነው። ስለዚህ ይሄኛውን አሁን የተናገሩትን ይሄንን ማስተባበያ ቃል ለማጣጣል ያንን ማምጣቱ ተገቢ ያልሆነ ነገር ነው። አጠቃላይ ያየሁት ነገር መሳይ ወደሚቀጥለው መሄድ እንችላለን። አዎ ገለታው፣ በዚህ አጋጣሚ አሁንም ሌሎች ነገሮችን ይዘው ሊመጡ ይችላሉ። በወቅቱ ዶክተር ገዱ አንዳርጋቸው በዛ ስልጣን ቦታ እያሉ ያንን አገዛዝ ወክለው እዛ እስከነበሩ ድረስ ያደረጓቸው የተናገሯቸው ነገሮች አሉ ብለው እየቆራረጡ፣ በነገራችን ላይ የብልጽግና ዲጂታል ስራው ትልቁ አቅሜ ብሎ የሚገልጸው ቆርጦ መቀጠል ነው። በዚህ በኤአይ በአርቲፊሻል ኢንተለጀንስ ዘመን እያየን እኮ ነው። አንድ ሰው አንድ የስምንተኛ የሰባተኛ ክፍል ተማሪ እውነት የሚመስል ቪዲዮ አንተ የተናገርክ አስመስሎ ሊያመጣ በሚችልበት በዚህ በጣም የረቀቀ ዲጂታል ዘመን የብልጽግና ድንቁርናውን የምታየው እዛ ፎቶሾፕ እየሰራ በጣም ያሳዝናል። እንደው ከነሱ ጋር መቆጠር በራሱ አንድ የታሪክ አሳፋሪ ክስተት ነው ማለት እንችላለን። ለማንኛውም ይዘው መምጣታቸው አይቀርም። ገዱ ይሄን ተናግሯል፣ ይሄን ብሏል ብሎ ዋናው አሁን ላይ ገዱ አንዳርጋቸው የያዘው አቋም ምንድን ነው? አብይ አህመድን በተመለከተ እንዲህ አይነት ቀጣፊ ዋሾ እንኳን አይደለም ሀገር ለመምራት ብዙዎች እንደሚሉት ጓደኛ እንኳን ለማድረግ የምትጠየፈው ሰው ኢትዮጵያ የምትባለን ትልቅ ሀገር እየመራ ነው 7-8 ዓመት። ከዚህ በላይ እንዳይሄድ ምን ማድረግ አለብን ብለው ውሳኔ ወስነው ስራ እየሰሩ ነው። ያ ነው ትልቁ ቁም ነገር። ወደሚቀጥለው እንሂድ ብለሃል ገለታው። እንሄዳለን፣ ጊዜ ስለሌለን ብዙ ርዕሰ ጉዳዮችም ስላሉ ነው። ስለ ምክክር ኮሚሽኑ ትንሽ እናንሳ። ምክክር ኮሚሽኑ ጊዜው እያበቃ ነው፣ ተጠናቋል። አሁን በፓርላማ ይህን ጉዳይ የሚመለከት ኮሚቴ አነጋግሯቸዋል። የኮሚሽኑን አመራሮች ጊዜ ይጨመርልን፣ እየጨረስን ነው የሚል ነገር አንስተዋል። መጨመሩ አይቀርም። ሁሉ ነገር በእጁ ሁሉ ነገር በደጁ የሆነ አብይ አህመድ እድሜ ሊጨምርላቸው እንደሚችል ምንም ጥርጥር የለውም።
ነገር ግን አጠናቀናል የቀረን ትግራይ ብቻ ነው የትግራይ ባሁን ባለው ሁኔታ ማከናወን ስለማንችል የትግራይውን የምክክር ጉባኤ አዲስ አበባ እናደርጋለን የሚል ቀልድ የሚመስል ነገር ይዞ መጥተዋል እንግዲህ የትግራይ ተወካዮች በአውሮፕላን ተሳፍረው አዲስ አበባ ይመጣሉ አዲስ አበባ ላይ ምክክሩን ያደርጋሉ ነው ትግራይ ማድረግ ያልቻሉት ለምንድን ነው የኮሚሽኑ ትልቁ ስራ ለምንድን ነው ትግራይ ማድረግ ያልተቻለው ይሄን መፍታት ሳይችል ሰዎችን አምጥታ አዲስ አበባ የትግራይ ተወካዮችን መርጠናል ስለዚህ የተሟላ ጉባኤ በቅርቡ እናደርጋለን የሚል ቲያትር እያዘጋጁ ነው ፕሮፌሰር መስፍን አራያ ያሳዝናል ሰሞኑን የአማራ ታጋዮች ናቸው ካሏቸው ወዶ ገቦች ጋር 17 የሚሆኑ አጀንዳዎችን ተቀበለናል ብለው የሚያሳፍር እውነት ለመናገር እንደዚህ ቀና ብለው ከዛ በኋላ ማየታቸው ራሱ የሚያስገርም ነው እነዚህ ሰዎች አፈጣጠር ከነዚህ ሰዎች አጀንዳ ተቀበለናል የአማራ አጀንዳ እነዚህ ናቸው ብለን ተቀበለናል አሉ እሱንም ያደርጉት ስለነዚህ ሰዎች አፍረን ትተነዋል ይሄ ዶክተር ዮናስ ኦዳዬ የሚባል ሰው ግን የተናገረውን ዝም ብሎ ማለፍም የሚገባ አይደለም የአማራ ፋኖ ብሔራዊ ንቅናቄ አሁን እኮ አንድ ሆኖ መጥተዋል እነዚህ ሰዎች ምንድናቸው እነሱ አንድ ሆነን መጣን ያሉትን ሰዎች ትታችሁ ምንድነው ብለው ጥያቄ ቀርቦላቸዋል እንግዲህ ጥያቄውን አልሰማንም ከመልሱ ተነስተን ነው ጥያቄውን የገመትነው ይሄ ሰው የደፋር ነው እንግዲህ ዮናስ ኦዳዬ ማለት አብይ አህመድ ማስተር ሲያዝ የትምህርት ደረጃው ምን እንደሆነ ሳይታወቅ ለፒኤችዲ ማድረግ እንዲበቃ ያደረገ በጣም አሳፋሪ ስራ የሰራ ነገ ከነጎዳ በወንጀል የሚጠየቅ ግለሰብ ነው ይህ ሰውዬ ምንድነው ያለው እንደሰማሁት ከሆነ የአማራ ፋኖ ብሔራዊ ንቅናቄ ተወካዮችም አሉበት አለ በጣም ነው የሚያሳዝነው የአማራ ፋኖ ብሔራዊ ንቅናቄ ተወካዮችም እንዳሉበት ሰምቻለሁ ነው ያለው እንግዲህ በቴሌቪዥን ቀርቦ የተናገረው ገለታው እንዴት አየው ይሄ ምክክር ኮሚሽን በዚህ ወር መጨረሻ በየካቲት ወር መጨረሻ በኢትዮጵያ አቆጣጠር አጠቃላይ ጉባኤ ያካሂዳል የቀረን ትግራይ ነው ብሏል የትግራዩን ደግሞ አዲስ አበባን ጨርሳለን ነው እንዲህ አይነት ድራማ እንዲህ አይነት ቲያትር በመጨረሻ የካቲት ወር ላይ ተጠናቆ ለአብይ አህመድ የሚቀርበውን የምክክር ኮሚሽኑን አጠቃላይ ውጤት ይዞ አብይ አህመድ ደግሞ ግንቦት 4 በሚካሄደው ምርጫ ንጉስ ሆኖ ለሚቀጥሉት 5 ዓመታት ኢትዮጵያን ለመምራት እየተንደረደረ ነው አጠቃላይ ድራማው ቲያትሩ ይሄንን ለማድረግ እንደሆነ ግልጽ ሆነ ቆይቷል ነገር ግን እነዚህ ሰዎች አሁንም በዚህ ቲያትር ውስጥ በመጨረሻው ሰዓት እንኳን ይሄ አገዛዝ እየተዳከመ ወደ መቃብሩ እየደንኳን አብረው ሊሰለፉ አብረው እስከ መቃብሩ ለመውረድ መዘጋጀታቸውን የተረዳነው ገለታው ምክክር ኮሚሽኑ ቀደም ሲል ጀምሮ ካተካከሉ ጀምሮ ሲተቹት የነበሩ ሰዎች እንዳሉ ሆኖ ነገር ግን ትንሽ ደግሞ የሚያመነቱ የነበሩ እኔው የሚሉ የነበሩ ሰዎችን ሁሉ በየቀኑ ያንጠባጠበ ያጣ እየቀለለ የመጣ ነው በገዛጁ አሁን ተመልከት ለምሳሌ ይሄንን እነዚህ ምርኮኞች ጉዳይ ስትመለከት መንግስት የፖለቲካ ሐሳብ ያለው ያው ትርፉ የፖለቲካ ሂሳቡ ነው በቀሎ የሚታየው እንጂ ሂሳብ ተወሰነች ትንሽ ሂሳብ አለ ያቺ ሂሳብ ምንድናት ይሄ የጠማው ድርድር የሚባል አለ የጠማው ሰላም የሚባል ነገር አለ ስለዚህ ፋኖን ማግኘት አልቻለም የተማረኩ ሰዎችን ሰብስቦ እናንተ አፋሃድ ሊቀመንበር ምናምን ነኝ በሉ ድርጅቱ የኛ ነው በሉ ከናንተ ጋር ፊርማ እንለዋወጥ ብሎ ይሄንን ፌክ የሆነ ነገር ያደርጋል ፖለቲካ ትርፍ ለማግኘት ጫወትበታል ይሄንን ስብስብ እነዚህ ኃይሎች ደግሞ ይሄ ምክክር ኮሚሽን ገለልተኛ መሆን የሚገባው አካል ይሄንን የፖለቲካ ጨዋታ እዚህ ፖለቲካ ጨዋታ ውስጥ ገብቶ ይሄንን ግንጣ ይሄን የተማረከ አካል እንደው ዝም ብለ እንኳን ስታስበው ከተማረከ አካል ጋር ድርድር የለም እንደው ከተገነጠለም እንኳን አካል ጋር ቢሆን አንድ ላይ ሆናችሁ ነው እኛ የምክክር ኮሚሽን ነን ካንዳችሁ ጋራ ስንሄድ ሌሎች ጋራ ጥያቄ ስለሚነሳ በእኛ በምክክር ኮሚሽኑ ላይ የሌጂቲሜሲ የቅቡልነት ጥያቄ ያመጣብናል እኛው ያስመጣናል ወደሚል ብሎ ራቅ ብሎ ዲስታንሱን የመጠበቅ ነገር የለም አብይ የሚያደርገውን አብረው ያደርጋሉ እሱ ያለውን ያደርጋሉ ስለዚህ ራሳቸውን ያስመጡ ቆይተው ቀለው አሁን በጣም መጨረሻ ከገበያ ወጥተዋል መሰለኝ እና አሁን ስለ ምክክር ኮሚሽኑ የሚያስብ ሰው ያለ አይመስለኝም አሁን አንድም ሰው ምክክር ኮሚሽኑ ተስፋ ነው ብሎ የሚያስብ ያለ አይመስለኝም እድሜ ይጨምርላቸዋል አሁን አብይ ጋር ሄደው ምን ጥያቄ አለ
እንደገና ሌላ ደግሞ 1 ዓመት ሊጨመርላቸው ይችላል። የትግራይን ጉዳይ ግን ተመልከተው እንዴት ያቀለሉት እንደሆነ። የትልቅ እኮ ስድብ እኮ ነው። ሀገራዊ ምክክር ማለት እኮ ሽረት ማምጣት እኮ ፈውስ ማምጣት እኮ ደግሞ እኮ አመጣጣችን ይለዋል እኮ ፕሮፌሰር መስፍን ፍልስፍና እስካሁን ስንት ዓመት ፈጀ? 3 ዓመት ፈጀ፣ 2 ዓመት ነው 3 ዓመት ፈጀ እኮ። ለምን ፈጀ ስትላችሁ ከታች ወደ ላይ ነው የምንመጣው ይላል። አሁን የትግራይን ጫፍ ላይ ያረጉት ፌደራል ላይ ያረጉት እዛ ክልሉን ጨርሶ ትተው አዲስ አበባ ላይ ልናደርግልህ ነው ይሉታል። እንደዚህ አይነት ምክክር የለም እና ዓላማው የታወቀ ሆኗል። አሁን መጨረሻ ላይ እውነቱ አፍጦ መጣ፣ ማንነታቸው ተገልጧል። ዓላማቸው ቅድም ያልከው አብይ አህመድን አጀንዳዎች ሰብስቦ ይዞ የተወሰኑ ሰዎችን እዛ አድዋ ምንድነው የሚባለው አዳራሽ ውስጥ ሰብስቦ የሚስተካከሉት እነዚህ ናቸው ብሎ ምክክሩ ውጤት ተብሎ አንድ መጽሐፍ ነገር ይዘው ለአብይ ለመስጠት ከዛ በኋላ አብይ አህመድ ደግሞ በሀገሪቱ ምክክር እንትን መሰረት አስፈጻሚው ወስኗል ብለው የሚፈልጉትን አደገኛ ውሳኔዎች ለመወሰን ነው። እና ትልቁ ስጋታችን ምንድነው? አንደኛ ሀብት እያባከናችሁ ነው። ሁለተኛው የዚህ ምክክር ውጤት ያልተጠበቁ ለውጦችን አምጥቶ በቤንዚን በእሳት ላይ ቤንዚን አምጥታችሁ አገር ልታፋችሁ ነው ያላችሁት እናንተ ሰዎች ነው። አገሪቱ ለምርጫም ለምክክር የምትሆን አይደለችም። አሁን ሁለቱም ቅዱስ ሐሳቦች ናቸው። ለምርጫም አትሆንም፣ ለምክክርም አትሆንም። ድርድር የሚባል ነገር አለ። ያ ድርድር ይምጣና የፖለቲካ መፍትሄ ይምጣና በሰከነ መንገድ ወደ ምክክር እንሄዳለን። እሱ ሁለተኛ ስለሆነ ነው እንጂ ምክክር አያስፈልግም ማለታችን አይደለም። ግን ቅድሚያ ድርድር በምድሪቱ ውስጥ ያስፈልጋል የሚል ነው። ያንን እንግዲህ አልሰሙም፣ እየሄዱ ነው ያሉት። ያው ያሳዝናል፣ በጣም ያሳዝናል። እውነት አብይ አህመድ ብቻውን አይደለም እያበደ ያለው፣ ብዙ ተከታዮችን አፍርቷል። ትልልቅ የምንላቸው ሰዎች በሙሉ የዛ ስብስብ የዛ መንደር አካል ሆነው ሀገሪቱን በዚህ አይነት አደጋ ውስጥ እየከተቱ ይገኛሉ። እንግዲህ አብይ አህመድ ነገ ብቻውን ተጠያቂ የሚሆን አይደለም። እነዚህ ሰዎች የየድርሻቸውን ተጠያቂ ሆነው ለፍትህ ለፍርድ የሚቀርቡበት ሁኔታ ይመጣል። ላይ እንዲህ ጫና ተደርጎብን ነው፣ መውጫ አተን ነው፣ መግቢያ አተን ነው፣ ምንም አይነት ሰበብ ምክንያት የሚያስፈልጉ አይደለም። በተለይ እንደነ ፕሮፌሰር መስፍን አራያ ያሉ ሰዎች አይናቸውን በጨው አጥበው ቀደም ሲል እንዳልከው ነው ምርኮኛ ናቸው። እንግዲህ እጅን የሰጡት ምርኮኛ እኮ በራሱ በጣም ያሳፍራል። ከስያሜው ተነስቶ ድርድር የሚባል ነገር የለም። ተማርከው መጥተዋል፣ እጅ ሰጥተዋል፣ ወዶ ገብ ናቸው። ደረጃቸውም ዝቅ ያለ ነው። ከነዚህ ጋር መነጋገር በራሱ የአብይ አህመድ አገዛዝ የገባበትን ኪሳራ የሚያሳይ እንጂ ሌላ ምንም ትርፍ ነገር የለውም። ይህንን አምነው አዳራሽ ውስጥ አንዳንድ ጊዜ ስራ ፈትም ይመስላሉ። ፕሮፌሰር መስፍን አራያ ስራ ፈቷል። ሰሞኑን ድምጻቸውም ተሰምቶ ማያውቅም፣ ምንም ነገር እየሰሩ አይደለም። ለማንኛውም የካቲት መጨረሻ ይሁን እንዳልከው የሆነ ትልቅ ድግስ አለ። ያን ድግስ ላይ አብይ አህመድን ዘውድ ጭነውበት ፕሬዝዳንት አድርገው ከእንደገና ለሚቀጥሉት ምናምን ዓመታት እስከዛም ከዘለቀ ነው እንግዲህ በሚቀጥሉት ወራት ውስጥ የሚሆነውን አናውቅም። አብይ አህመድ እግር ስር ብቻ አይደለችም ኳስ ያለችው። አብይ አህመድ ብቻ አይደለም ወሳኙ፣ ብዙ ኃይሎች እየመጡ ነው፣ ብዙ ነገሮች እየመጡ ነው። ስለዚህ እኔ ብቻ ነኝ ወስነው ብሎ አብይ አህመድ ሊንጠራራ ይችላል። እሱን የሚያምኑ የሚቀበሉ እንደ ጣዖት የሚያዩት ተከታዮች አሉት። እነሱ ጋር ተመሳሳይ ሐሳብ ሊኖር ይችላል። ግን መሬት ላይ ያለው ሀቅ ብዙ ነገር የሚያሳየን ነው። ገለታው እያጠቃለልን ስንሄድ አንድ ሰሞኑን እኔም አንተም የተወያየንበት ብዙ በማህበራዊ ሚዲያ ላይ መነቃቃትን የፈጠረ እየሞከርን ነው የሚል አንድ ቪዲዮ ክሊፕ ተለቆ ነበረ። ኮሜዲያን ያሲኖ ይህንን ቪዲዮ ክሊፕ ከለቀቀ በኋላ ብዙ ተከታዮች በየራሳቸው ሐሳብ በየራሳቸው ፈጠራ ይህንኑ ዘመቻ ተቀላቅለው ሰፊ ንቅናቄ አድርገው ነበረ። በወቅቱም እኔም አንተም ተነጋግረናል። ያው ያገዛዙ ሰዎች ማደናቸው አይቀርም፣ ማስፈራራታቸው አይቀርም። ስለዚህ ሁለተኛ ሶስተኛ ይህንን ነገር የሚያስቀጥል የሆነ መዋቅር የሆነ ዘዴ ሊኖር ይገባል ብለን ነበረ። ያው እንደተጠበቀው ኮሜዲያን ያሲኖን አስፈራርተውት ሊሆን ይችላል፣ ወይም ደግሞ የሱ የፖለቲካ ግንዛቤ የብስለት ደረጃው ውስንነት ሊሆን ይችላል። ወጥቶ ይህንን ያልኩት ከፖለቲካ አንጻር አይደለም ብሎ እኛንም በድምፅና በስም ጠቅሶ ወቀሳ አቅርቦብናል። እኔ በዚህ ቅር አላለኝም። በግሌ ያቅሙን ያህል ነው የሚናገረው፣ ያቅሙን ያህል ነው የሚሰራው። ልጁ የሚችለውን ያህል አድርጓል። እንደውም ባደረገው ልናመሰግነው ይገባል። ጥበብ ነው።
የጥበብ ውጤቱን የጭንቅላቱን ጭማቂ አቅርቦልናል። እኛ ተደራሲያን እኛ ያንን የጥበብ ስራ የምንቋደስ ሰዎች ደግሞ እንደ አቅማችን እንደ መረዳታችን ያንን ጥበብ በፈለግነው መልኩ የመረዳትና የመተርጎም ስልጣንም መብትም አለን። ኮሜዲያን ያሲኖ ይሄንን የተረዳ አይመስለኝም። እንዴት እንደምትረዱት እንዴት እንደምታስቡት እንዴት እንደምትገነዘቡት ሁሉ እኔ ልነግራችሁ ይገባል። ስለዚህ ፖለቲካዊ አይደለም ብሎ ሌላ ቪዲዮ ሰርቶ የመጣበትን ሰዎች እንዲሁ ልከውልኝ በማህበራዊ ሚዲያ ላይ አስተያየት ሰጥቼበታለሁ። ለማንኛውም ኮሜዲያን ያሲኖ አንተ የቤት ስራን ጨርሰሃል። እውነት ለመናገር ነገም ከነጎዳ በኢትዮጵያ ታሪክ ውስጥ ጥበብ ምን ሰራች ሲባል ያንተ ክሊፕ እንደ አንድ የትግል መቀስቀሻ ተደርጋ ልትጠቀስ ትችላለች። በዚህም በታሪክ ውስጥ ስም ይመዘገባል። በተረፈ ይሄ ፖለቲካ ነው ይሄ አይደለም ብለህ እንድታስረዳን ካንተም የሚጠበቅ አይደለም፣ ኃላፊነትም አይደለም። የቤት ስራን ጣጣን ጨርሰሃል። ስለዚህ በርታ፣ ራስን ጠብቅ ብለን ወንድማዊ ምክር ከማስተላለፍ ያለፈ ሌላ ነገር ልንወቅሰውም በዚህ ጉዳይ ላይ ልንቃወመው አይገባም። ያቅሙን ያህል ያደረገው ያቅሙን ያህል ነው አሁንም እየሆነ ያለው። ያለበትን ድባብ እንረዳለን። አብይ አህመድ የሚባል ጭራቅ፣ አብይ አህመድ የሚባል ኢትዮጵያን ማንኛውንም የተለየ ሀሳብ ማስተናገድ የማይፈልግ ከመግደልና ከማሰር ደብዛ ከማጥፋት ውጪ ምንም ነገር ማድረግ የማይችል አንድ ግለሰብ የሚመራት ሀገር ውስጥ ስላለ ከዚህ በላይ ካንተም አንጠብቅም። በተረፈ ምስጋና ብቻ ነው ከኛ ያለ የሚለውን ነገር ለማስተላለፍ ነው። ገለታው በዚህ ላይ ያለን ሀሳብ ስጥና ምናልባት ሌላ አጀንዳ ከሌለ ዝግጅታችን እናበቃለን። አዎ ሰማሁኝ። ይሄ ወንድም ያሳየው እንግዲህ ኑሮና ያሳየው ብዙ ሰው ደግሞ የተነካው ያ እሱ የተናገረውን የሚመስል ኑሮ ስለሚኖር ነው። ብዙ ሰው በዛ ህይወቱ ተነካ እና በጣም ብዙ ሰው የተቀባበለው ያየው ነበር። ስለዚህ አሁን የሚያስጨንቅ ነገር አይደለም መሳይ፣ ሊያስጨንቀው አይገባም ይሄን ወንድማችንን። ሌላው ሰው ሁሉ ያንን ህይወት ያሳየውን ህይወት የሚመስል ኑሮ ስለሚኖር ተከፍቷል እና እየሞከርኩኝ ነው እያለ በዚህ ብሶቱን እየገለጸ ነው ያለው። እንግዲህ ይሄንን ደግሞ እኛ ስናየው ደግሞ ለዚህ ተጠያቂው አንተ ነህ እያልን ነው ያለነው። መንግስትን አንተ አይደለህም ያልከው እኛ ነን ያልነው። እኛ ለዚህ ይሄ ህዝባችንን እንዲህ ያማረርከው አንተ ነህ እያልን ነው ያለነው እና አታስብ ማለቴ ነው። አሁንም ከዚህ ያላችሁ አርቲስቶች ብሶታችሁን በጥበብ ግለጹ፣ ኑሮውን ግለጹት። ፖለቲካ ነው አትበሉ። ልክ ነው፣ ፖለቲካ አይደለም ያለው ይሄ ልጅ። ስለ ፖሊሲ ምናምን አላነሳም፣ ግን ግለጹ የህብረተሰቡን ኑሮ በተለያየ መንገድ በቲክቶክ ላይ እንደዚሁ አትሸማቀቁ ማለት ነው። አሁን ይሄንን ወንድም እንግዲህ እንደዚህ ካሸማቀቁት ሌሎች ደግሞ እንደዚህ አይነት ነገር ከሰራውማ የኢትዮጵያን የኑሮ ጉዳይ ካሳየውማ እንዳያሲኖ ሆናለሁ እንዳይሉ ስጋት ውስጥ እንዳይገቡ ኑሮውን ማሳየት መብታችሁ ነው፣ ግለጹ፣ አትሸማቀቁ የሚል ነገር እንደው ማስተላለፍ ያለብን ይመስለኛል መሳይ። አው ገለታው በዚህ አጋጣሚ ያሲኖን እየሞከርን ነው የሚለው ነገር እንደው ብዙም ትርጉም እንደሌለው ተራ ነገር እንደሆነ ለማሳየት አንድ በስርዓቱ የተጀመረ ዘመቻ አለ። መቀለጃ አድርገውታል አንዳንዶች። ለፍቅርም ለምኑም እየሞከርን ነው የሚል የማላገጫ ክሊፕ እየሰሩ እየወጡ ነው ያሉት። በጣም ያሳፍራሉ። እንደዚህ አይነት ወጣት አሁን ላይ የተናገረውን በመጨረሻ ሰዓት ያለውን ሳይሆን መጀመሪያ የሆነ ከራሱ ጋር ተመካክሮ ቆሌው ነግሮት በነፃነቱ አስቦ ያደረገውን ነው እኛ የምንረዳው። ከዛ በኋላ በጫና በተለያዩ ምክንያቶች የሚመጡትን ነገር እንረዳዋለን። ይሄ በዚህ ደረጃ የሰራውን ወጣት ለማቃለል አንዳንድ የዩቲዩብ ወይም ደግሞ የቲክቶክ ታዋቂ ነን የሚሉ ሰዎች እያደረጉ ያሉት ያንን ነገር ለማቃለል እያደረጉ ያሉት ነገር ያሳፍራል። ለማንኛውም የያሲኖ መልእክት የወቅቱን ሁኔታ በደንብ የገለጸ እንደሆነ የተረዳን ሰዎች መልእክቱን ይዘን ደግሞ ወደሚቀጥለው ትግል ሌሎች ነገሮች ደግሞ እንዲሰሩ ሌሎችን የማበረታታትና ወደፊት የማምጣቱን ነገር እንግዲህ ኃላፊነትም ያለባቸው ወገኖች የሚያደርጉት ይሆናል። በዚህ አጋጣሚ ኢዜማም ሊያሾፉበት ፈልጓል። እኔ መንግስት ለመሆን እየሞከርኩ ነው ብሎ አንድ መሪ ቃል ይዞ መጥቷልና ኢዜማ በራሱ እውነት ለመናገር እየሞከርኩ ነው እኮ አንድም ኢዜማን የመሰለ ምንጣፍ ጎታች እኮ ከኢትዮጵያ የፖለቲካ ሜዳ ከኢትዮጵያ ገጽ ላይ ለማስወገድ እኮ የሚደረግ ትግል ነው። ብልጽግና ላይ ብቻ አይደለም።
እንደ ኢዜማ እንደ አብን ያሉ አሽከሮች ምንጣፍ ጎታቾች ወገባቸው የተሰበረ ሐሞት የሌላቸውን እንደነዚህ አይነቶቹን ሁሉ ጭምር ለመታገል የተላለፈ መልእክት እኮ ነው። ያንን ለማሾፍና እንደ ዋጋውን ለማሳነስ እኔ በምርጫም ስልጣን ለመያዝ እየሞከርኩ ነው የሚል መልእክት ኢዜማ ይዞ መምጣቱ ምን ያህል በኪሳራ ውስጥ ያለ ምን ያህል ከብልጽግና እኩል ኢትዮጵያ ህዝብ ተስፋ ላይ ትልቅ ቁማር እየተጫወተ ያለ ስብስብ መሆኑን በደንብ እንድንረዳ ያደረገ ነው ማለት እንችላለን። ገለታው ጨርሰናል። ብዙ ነገሮችን አንስተናል። ለተቀዳሚ ላይ የተገናኘ ነው። ምናልባት የፕሮግራም ሲተላለፍ ሌሎች አዳዲስ መረጃዎች ሊመጡ ይችላሉ። እነሱን ይዘን ደግሞ በሚቀጥለው የአንከር የመረጃ ክፍለ ጊዜ ላይ ተገናኝተን ሐሳብ የምንሰጥ ይሆናል። ገለታው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ መሳይ። መልካም ጊዜ ለናምሽ። ተመልካቾቻችን በዚሁ የዛሬውን አብቅተን ልንሰናበታችሁ ነው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።